ቴክኖሎጂውም በራሱ የፈጠረው ልዩ እሳቤ አለ። ይህ የማይታመን የቴክኖሎጂ ለውጥ ህብረተሰቡ በድሎትና ምቾት የቴክኖሎጂ ተጠቃሚ እንዲሆን ብቻ ሳይሆን በዓለም ውስጥ የሚዘዋወረውን ክፋት እንዲማር ጭምር እያደረገው ይገኛል። ስለዚህ ምን ያስፈልጋል ነው የሚለው? የሰው ኃይል ማብቂያ ያስፈልጋል። ዛሬ ላይ የሚታየው ነባር እሴቶች መሸርሸር፣ የቤተሰብ መበታተን፣ የሱስ ተጠቂነት መብዛት፣ ግብረ ሰዶማዊነት መስፋፋት፣ ሰይጣናዊ እምነት መከተል ወዘተ መነሻው ምክንያት ለተከበረው የሰው ልጅ ማንነት መለኪያ ዝቅ ማለትና መውረድ። ይህንን የተበላሸ የአኗኗር ዘይቤ ለመቀየር አኗኗራችንን መቃኘት ያለበት ጥልቀት ባላቸው የክርስትና ሐሳቢዎች፣ የሞራል ልዕልና፣ በቅድስና እና ፍሬ ያለው ህይወት በመምራት መሆን አለበት። ስለዚህ ምን አደረገች? የማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን የሰው ኃይል ማብቂያ ሚኒስተር ኦፍ ሂውማን ኢምፓወር ማለት ነው ምህጻረ ቃሉ ባሉት የተለያዩ ፕሮጀክቶች በከፍተኛ ሁኔታ የሚሰራው የቤተሰብን አቅም ለማበልጸግና ለማብቃት ነው። ትንሿ ቤተክርስቲያን ናታ። ምናልባት በዚህ አሁን ላይቭ ስትሪም ላይ በዚህ በቲክቶኩ ፕላትፎርሙ ላይ ያላችሁ ሊቃነ ጳጳሳት ካላችሁ የምትሰሙ፣ ምናልባት ደግሞ የጠቅላይ ቤተ ክህነት አገልጋዮች መደራጀት ምዕመኑ ሲል ማለት ይሄ መደራጀት ማለት ነው። እስከ ፋሚሊ ድረስ መድረስ አለበት። የኛ ይህ በጣም የሚገርመው የህንድ ኦርቶዶክስ ቤተክርስቲያን ሚኒስተር ራሱን ችሎ በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር የተቋቋመ ልዩ ክፍል እንጂ መንግስታዊ ድርጅት አይደለም። ሚኒስተር ስለሚል ሌላ እንዳይመስለን። በህንድ ኦርቶዶክስ ቤተክርስቲያን ያለ አንድ ጠቅላይ ቤተ ክህነታቸው በህንድ ቤተክርስቲያን ጠቅላይ ቤተ ክህነት አንድ መዋቅር ነው። ይህ ሚኒስተር በዋናነት ከሚሰራቸው ስራዎች መካከል ቤተሰብን ማብቂያ እና ደህንነትን ማረጋገጥ ተጠቃሽ ናቸው። ማብቃት ከዚህ ከእናትና አባት እናንተ ካፈራቻቸው ከሶስት ልጆች ስንት ዲያቆን ይፈራል? ስንት መሪጌታ ነው? ስንት ዘማሪ ነው? ስንት አገልጋይ ቀዳሽ እናገኛለን? ስንት ካህን እናገኛለን? ቤተሰብን ማብቃት ይሄ ማን ስራ ነው? የሀገረ ስብከቱ ሊቀ ጳጳስ አይደለም። የሰው ኃይል ማብቂያ ሚኒስትር አላቸው። መደራጀት ማለት ያ ነው። ከዚህ ቤተሰብ ውስጥ ጥቃት የደረሰበት አለ በክርስትና ደህንነቱ ማረጋገጥ አያችሁ። ቤተሰብን ማብቃት አለው ከእንደገና ደህንነትን ማረጋገጥ። በህብረተሰብ ውስጥ ጥሩ የሰው ኃይልን ለመገንባት ቤተሰብ የማይተካ ሚና ይጫወታል። በቤተሰብ ውስጥ ያሉ መልካም ከባቢያዊ ሁኔታዎች ለግለሰቦች ጠባይ ቅርጽ በመስጠትና በማሳደግ ጥሩ የሞራል እሴትና ልምድ ያለው እንዲሆን በማድረግ የማህበራዊ ጉዳዮችን በጥንቃቄ እንዲራመድ ይረዳዋል። ስለዚህ ምን አደረገች? የማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን የሰው ኃይል ማብቂያ ሚኒስተር ዋናው የትኩረት አቅጣጫ በቤተሰብ ውስጥ ያለውን እሴት በመገምገም መደገፍና ማሻሻል። እዚህ የህንድ ኦርቶዶክስ ቤተክርስቲያን ይህን እየተማማረ ያለው አርፍዳችሁ ለገባችሁ ሰዎች የማላንካራ ቤተክርስቲያን ዘመኑን የዋጀ የምዕመናን ምን አደረጃጀት በአርሲ እየታረደ ያለ ከምዕመን ከዲያቆን ዘሎ የሀገረ ስብከት ስራ አስኪያጅ ጋር የደረሰ ነገ ሊቀ ጳጳስ ይመራል። አሁን ቆመን ተቀምጠን ሞትን መዘገብ ያለብን? ሐዘን ብቻ አውሮሮ ነው የሚያስፈልገን? ምን አይነት አደረጃጀት? ይሄ በጣም መታወቅ አለበት። ይሄ መማርም አለበት። ለዛ ነው ዛሬ ይሄን ወቅታዊ ጉዳይ የምንማረው። ስለዚህ የዚህ የመጀመሪያ የነሱ የማላንካራ ኦርቶዶክሶች የሰው ኃይል ማብቂያ ሚኒስተር የሚኒስተሩ ሌላው ዓላማ በቤተሰብ ውስጥ ያሉትን የተለያዩ ክፍሎች የህፃናትን፣ የወጣቶችን፣ የትልቅ ሰዎችን የጥንዶችና የሴቶች ፍላጎት እንዲሟላ በማመቻቸት በጋራ ሆነው ለቤተክርስቲያንና ለማህበረሰብ በመልካም ሁኔታ መኖር አስተዋጽኦ እንዲያደርጉ ማስቻል ነው። ይሄ ለመንግስትም ይጠቅማል እኮ እንዴ! ህፃናትን በስነ ምግባር የሚያሳድግ ሃይማኖት ተገኝቶ
ወጣቶችን የሚያሳድግ ተገኝቶ ትላልቅ ሰዎችን የሚከታተል የቤተክርስቲያን መዋቅር ኖሮ ያውም ደግሞ ጥንዶችን የሴቶችን ፍላጎት እንዲሟላ በማመቸት የሴቶችን ጥቃት በመቀነስ የህፃናትን ጉዳት በመቀነስ በስነ ምግባርና በሃይማኖት የተገነባ ኢትዮጵያዊ ማፍራት ይሄ እኮ ጸረ መንግስት አይደለም፣ ለመንግስት ይጠቅማል። ሙስና የሚጠየፍ ኃጢአት ነው የሚል በጎሳ በጎጥ ሰውን የማያስተናግድ መልካም ዜጋ ማፍራት ይሄን ዋና ዓላማቸው። ስለዚህ የዘመኑን ችግር የተረዳችው የህንድ ኦርቶዶክስ ቤተክርስቲያን የማላንካራ ኦርቶዶክሲያን ቤተክርስቲያን ዘመኑን ለመዋጀት ይህንን ክፍል በማቋቋም በህብረተሰቡ ውስጥ ያለውን መልካም እሴት እንዳይሸረሸርና እሴቱን ጠብቆ እንዲቀጥል ለማድረግ እየጣረች ትገኛለች። አለባበሳችሁን አይተው ህንዳውያን እያያችሁ ነው። ዘመን ተቀይሯል። ይሄ አሁን ስንተኛ ክፍለ ዘመን እንዳለ እየሰማችሁ ነው። ህንዳውያን ጋር አለባበሳቸው አልተቀየር። ለምን? ይሄ ክፍል አለ። የህንድ ህዝቡ ክርስቲያንም የሆነው ያልሆነው መልካም እሴቱ እንዳይሸረሸር ባህሉ እንዳይሸረሸር እንዲጠብቅ ነው። ዛሬ ይሄ ክፍል አለን እኛ። ምን ችግር አለው? የተቦጫጨቀ ሱሪ አድርጎ እኮ የሚቀድስ ዲያቆን እኮ አለን እኛ። ታውቃላችሁ፣ ታቱ አድርጎ እዚህ ጋ እጁ ላይ ቀለበት አድርጎ የለንማ። ይሄ ክፍል የለንም። ማን ሊናገረው ይችላል? ድምፁ ይማር እንጂ ሲፈልግ ታውቁታላችሁ፣ ቅንድቡን ይቆረጣል። ሲፈልግ ባላቶሪ ይቆረጣል። ለምን? ይሄ ክፍል የለንም። ለዚህ እኮ ነው ይሄ ነገር አሁን እዚች ጋር ቀለበት ማድረግ እንደ ቀላል ሰው ያየዋል። ወጣቶች በተለይ እቺ ጥቁር ቀለበት አለች መከረኛዋ። እኛ የምናየው በቃ ዘመን አራዳ መሆናችንን ነው። ግን ወደ እነዚህ ሰዎች እየሄድ እንደሆነ ነገር አናውቅም። ሎቲን ያደርጋል። ለምን? ይህንን ችግርኛ አልተረዳ ነው ማለት ነው። ከተረዳ ነው ደግሞ አልሰራ ነው። የዘመኑን ችግር ግን የህንድ ኦርቶዶክስ ቤተክርስቲያን ተረድታ ይህንን ክፍል በማቋቋም በህብረተሰብ ውስጥ ያለውን መልካም እሴት እንዳይሸረሸር እሴቱን ጠብቆ እንዲቀጥል ለማድረግ እየጣረች ትገኛለች። ምን የሚል ክፍል አላት? የሰው ኃይል ማብቂያ ሚኒስቴር። ይሄ በህንድ መንግስት የተቋቋመ ሳይሆን በህንድ ማላንካራ ኦርቶዶክስ ቤተክርስቲያን ያለ የጠቅላይ ቤተ ክህነት አንዱ ክፍል ነው። ዛሬ ይሄ ክፍል እኛ ጋር አያስፈልግም ምዕመናን። ይሄ አንድ ነው። ምን መደራጀት ማለት እንደዚህ ነው። ስለዚህ ቤተክርስቲያኗ የህንድ ኦርቶዶክስ ቤተክርስቲያን የተለያዩ የግንዛቤ መድረኮችን፣ ወርክሾፖችን፣ ሴሚናሮችን እና አነቃቂ ንግሮችን በሚኒስተሩ በኩል በማዘጋጀት የግለሰቦች ስነልቦናዊ፣ ፊዚዮሎጂካል፣ መንፈሳዊ አስተሳሰቦች እንዲስተካከሉና እንዲጸኑ እየሰራች ትገኛለች። ሁለተኛው እንደራጅ ስንል የምንደራጀው ይሄኛው የምዕመናን መንፈሳዊ ትምህርት ፕሮግራም። ይሄ ምንድነው? የመጀመሪያው ፋሚሊ ላይ አይደለም። የሰው ኃይል ማብቂያ ሚኒስቴር ምን ላይ ይሰራል? ፋሚሊ ላይ፣ ቤተሰብ ላይ፣ ልጆች፣ ወጣቶች፣ ህፃናት ላይ፣ ጥንዶች እስኪያገቡ ድረስ ከማን ጋር ሪሌሽንሺፕ እንደሚፈጽሙ እንዳለ ያያል። እኛ ጋር የለም። የሰንበት ተማሪ ሆና እኮ ፕሮቴስታንት ወይ ሙስሊም እኮ ፍቅረኛ ያላታለች። ዲያቆን ሆኖ እኮ ፕሮቴስታንት እኮ ፍቅረኛ ያለች እኮ አለ። የለም እኮ ይሄ እኛ ጋር። ስለዚህ መደራጀት አሁን የምናወራው ምንድን ነው? የማላንካራ የህንድ ኦርቶዶክስ ቤተክርስቲያን ዘመኑ የዋጀ የምዕመናን አደረጃጀቷ ምን ምን ክፍል እንዳለው እስቲ ከህንድ እንኳን እንማር። ሁለተኛው ምንድነው ብያቸዋለሁ? የምዕመናን መንፈሳዊ ትምህርት ፕሮግራም አላቸው። ይሄ አንድ ክፍል ነው። ልክ ጠቅላይ ቤተ ክህነት አንድ መምሪያ። ምንድነው የዚህ ክፍል ስራው? ይህ ፕሮግራም እንደ አውሮፓ አቆጣጠር በ1984 በቀድሞ የማላንካራ ቤተክርስቲያን ፓትርያርክ በቅዱስነታቸው ባስልዮስ ማርቶማ ማቴዎስ አንደኛ የተመሰረተ ሲሆን ሐሳቡን ያመነጩት የቀድሞ ጳጳስ ዶክተር ጳውሎስ ማር ጎርጎሪዮስ ናቸው። ይህም በዋናነት ለምዕመናን መንፈሳዊ የስልጠና ፕሮግራሞች በቤተክርስቲያን እንዲሰጣቸው ማድረግ ነው። በመሰረቱ የተመሰረተው መቼ የተመሰረተው? 1984 እንደ አውሮፓውያን አቆጣጠር። በእኛ ደግሞ 8 ዓመት ቀንሱበት። እኛ ጋር አሁን ያለ
አሁን ልክ እንደ ማህበረ ቅዱሳን እንደተለያዩ ማህበራት እንደዚህ ሰንበቴቶች እንዳዘጋጁት የኦንላይን የርቀት ትምህርቶች ካሁን በስተቀር እንጂ እንደ ጠቅላይ ቤተ ክህነት እንደዚህ ያለን እኛ መደራጀት ማለት እንደዚህ ነው። ለሆነ አርሲ ሰማዕታት ሲሞቱ ምንሰበሰብ ሞቱ ሲበቃ ደግሞ ምንበተን አይደለም። ቋሚ አደራጀት ያስፈልገናል። ስለ ሃይማኖታችን ማወቅ አለብን። የምዕመናን መንፈሳዊ ትምህርት ፕሮግራም ይሄ እኮ በቲክቶክ የምናስተምረው እኮ በግል ፍላጎት የምታውቁት ነው። ጠቅላይ ቤተ ክህነት አዞን አይደለም፣ አስተምሩልኝ ብሎ አይደለም፣ በግል ፍላጎትም የዚህ የምዕመናን መንፈሳዊ ፕሮግራም ለህንድ ኦርቶዶክስ ቤተክርስቲያን ምንድነው ጥቅሙ ካልን ፕሮግራሙ ሰዎችን ቀድሞ በማዘጋጀት አይገርም? ቀድሞ በማዘጋጀት የዘመኑን ተግዳሮት አሁን ያለውን የጊዜውን አስተሳሰብና ችግሮችን እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ እሳቤ ምላሽ እንዲሰጡ ማስቻል ነው። የዚህ ፕሮግራም ዋና ዓላማ ያ ነው። በደንብ ስሟትችን ፕሮግራም ዋና ዓላማ ሰዎችን በማዘጋጀት በምን ቀድሞ ናቸው። ፕሮአክቲቭ ናቸው፣ ሪአክቲቭ አይደሉም። ሪአክቲቭ ማለት ድርጊቱ ሲከናወን ሆ ብሎ መጫ። አሁን እኛ እንደዛ ነው ያለን። አሁን ካሁን በኋላ ሰው የማይገደል ከሆነ በቃ ይኸው በቃ አለፈ እኮ በቃ የድሮ ታሪክ አታንሳ፣ በቃ አንዴ ሞቱ ሰማዕታት በቃ ዝጋው ዝም በል ይባላል። ኖ ነገ ቢዘጋጅስ? በሀገረ ስብከት ስራ እስከ ጀመረ ነገ ወደ ሊቀ ጳጳሳት ቢመጣስ? ጥቁር ብቻ በመልበስ ነው የምንሸገረው ይህንን ነገር ቀድሞ በመዘጋጀት ከዛስ የዘመኑን ችግር ተግዳሮት የጊዜውን አስተሳሰብና ችግሮች እንዲጋፈጡ በጥልቅ እምነት አያችሁ። ዝም ብሎ በጮት አይደለም፣ በዲስኩር አይደለም፣ በጥልቅ እምነት በማናምነን በእግዚአብሔር እና በእግዚአብሔር በመታመን በክርስቲያናዊ እሳቤ ምላሽ እንዲሰጡ ማስቻል። በተጨማሪ በመኑ ውስጥ ያሉ መሪዎች ቤተ ክርስቲያኗ ባሏት መዋቅሮች በአጥቢያና በሀገረ ስብከት ባሉ መንፈሳዊ ተቋማት ውስጥ ገብቶ እንዲሰሩ ያበረታታል። ፕሮግራሙ ይህ ፕሮግራም ማለት ነው የምዕመናን መንፈሳዊ ትምህርት ፕሮግራም ነው። የምዕመናን ይሄ የካህናት ማሰልጠኛ አይደለም። ይሄ ፕሮግራሙ ክርስቲያን ወላጆች ቤተሰቦቻቸውና ልጆቻቸውን በትክክል እየተንከባከቡና እውነተኛ የክርስትና መንገድ እያሳዩ እንዲያሳድጓቸው ድጋፍ ያደርጋል። እነማ ወላጆች ምኖች ቤተሰቦቻቸውን ልጆቻቸውን በትክክል እየተንከባከቡ ግዴታውን እኛ ዘንድ ታውቃላችሁ፣ አባትና እናት ልጅ አካዳሚሻን ከሆነ በቃ በተለይ አፍ መፍቻው እንግሊዝኛ ከሆነ በቃ ምሁር ግባችንም እሱ ነው። ግዕዝ ካወቀ የአብነት ትምህርት ተማሪ ዲያቆን ሆኖ ጎበዝ መሆን የሚቻል አይመስለንም። ጥሩ ቄስ ሆኖ እኮ ጥሩ ጎበዝ ተማሪ መሆን እኮ ይቻላል። ይህ የምዕመናን መንፈሳዊ ትምህርት ፕሮግራም አለ። መደራጀት ማለት እንደዚህ ነው። እንግዲህ የዚህ ፕሮግራም የዚህ ማለት ነው የምዕመናን መንፈሳዊ ትምህርት ፕሮግራም የወቅቱ ፕሬዝዳንት ሊቀ ጳጳስ ዶክተር ዮሐኖን ማር ዲዮስቆሮስ ናቸው። ደግሞ የሚመራው በሊቀ ጳጳስ ከሆነ እቻ አንዷ ክፍል እኛ ጋር ጠቅላይ ቤተ ክህነት ስንት መምሪያ አለ? ሀገረ ስብከት ስንት መምሪያ አለ? እቺ ጉዳይ ግን ተራ ጉዳይ አይደለም። በአንድ ሊቀ ጳጳስ ይመራል። ይሄንን ብቻ የሚከታተል ምንድነው እያወራን ያለ ነው? ለምን ላረፈድን ሰዎች እየተነጋገርን ያለ ነው። የማላንካራ የህንድ ኦርቶዶክስ ቤተክርስቲያን ዘመኑን የዋጀ የምን አደረጃጀት? የምዕመናን አደረጃጀት። እየሰማችሁ ነው? ልቀጥል እስቲ ኮመንቱን አብሮላቸውና እየሰማችሁ ነው? ይሄ አሁን እየተማማርን ያለ ነው የህንድ ኦርቶዶክስ ቤተክርስቲያን አደረጃጀቶቿ ምዕመናን እንዴት እንደተደራጁ ተመልከቱ። እኛ ጋር ያለውን ጋር በዚህ አጋጣሚ እንድናየው ምናልባት እድል ገጥሟችሁ በውጭ ሀገር ያላችሁ ሀገረ ስብከቶችን በዚህ ልክ ሀገረ ስብከትን መቃኘት እንደሚገባ እንድታውቁ ነው። ይሄ የምዕመናን መንፈሳዊ ትምህርት ፕሮግራም ነው። ሶስተኛው የህንድ ኦርቶዶክስ ቤተክርስቲያን ያላት አደረጃጀት ደግሞ አኪሂላ የሚባል የማላንካራውያን ጸሎት ቡድን ማህበር ነው። ይሄ የአኪሂላ የማላንካራ የህንድ ኦርቶዶክስ ቤተክርስቲያን ማላንካራ ስንል የህንድ ኦርቶዶክስ ቤተክርስቲያን ማለታችን ነው እንዳትረሱ። የጸሎት ቡድን ማህበር የተቋቋመው በማላንካራ ኦርቶዶክስ ሲሪያን ቤተክርስቲያን ስር ባሉ አጥቢያዎች
የሚገኙ የተለያዩ የጸሎት ቡድን ስብስቦች ያላቸውን የጸሎትና የንባብ ልምድ ለመከታተል እና ወጥነት እንዲኖረው ለማስቻል ነው። የዚህ ቡድን ዓላማ በእያንዳንዱ የቤተክርስቲያን አባላት ጽኑ እምነት እንዲሰርጽባቸው ማድረግ፣ ቤተክርስቲያንና ወንድሞቻቸውን እንዲወዱ ማድረግ፣ በህብረተሰቡ ውስጥ በመንፈሳዊ በቁሳዊና በትምህርት እውቀት ገዝፈው ከፍ ብለው እንዲታዩ ማስቻል ነው። አይገርም? ይሄ አደራጀት አኪሂላ የሚሉት አደራጀት ይሄ ምንን መውደድ ነው የሚለው? የቤተክርስቲያን አባላትን ጽኑ እምነት እንዲሰርጽባቸው ማድረግ። በሊቃነ ጳጳሳቶች ማመን አለብን። በቅዱስ ፓትርያርኩ ማመን አለብን። በቅዱስ ሲኖዶስ ማመን አለብን። ያለ ቅዱስ ሲኖዶስ ቤተክርስቲያን ልትኖር አትችልም። ያለ ሊቀ ጳጳስ ቤተክርስቲያን ልትኖር አትችልም። ያለ ካህናት ልትኖር አትችልም። ቤተክርስቲያን ማን ነው የሚቀድስልን? ማን ነው የሚያቆርበን? ማን ነው የሚያጠምቀን? ያለ ቄስ አይቻልም። ይሄ ማለት እንደፈለጉ ይሁኑ ማለት አይደለም። ክብረ ክህነትን ጠብቆ ስርዓተ ክህነትን ጠብቆ መናገር ይቻላል። ቤተክርስቲያንና ወንድሞችን እንዲወዱ ማድረግ አሁን እየሆነ ያለው አንዱ ይሄ ነው። ብድግ ብሎ ይሳደባል፣ ቤተክርስቲያን ያጥላላል፣ እንደተናቀች አድርጎ ያስባታል። እንደው ጭራሽ አሁን ጳጳሳትን መሳደብ እኮ ብቃት ሆኗል ዛሬ። አባቶችን መሳደብ እኮ እንደ ብቃት ነው። ይሄ ግን አኪሂላ የሚባለው የማላንካራ ወያን የጸሎት ቡድን ማህበር ግን በጠቅላይ ቤተ ክህነታቸው በእነሱ ማለት ነው አንዱ አደረጃጀት ነው። ከዛ በጣም የሚገርመው በመንፈሳዊ ብቻ አይደለም፣ በቁሳዊና በትምህርት እውቀት ዲግሪ ማስተርስ ፒኤችዲ ያላቸው ምዕመናን እንዲሆኑ ማድረግ። ሁለተኛ ኢኮኖሚካሊ ስራ ፈት ሳይሆን ስራ ያላቸው ካምፓኒ ያላቸው ድርጅት ያላቸው ኦርቶዶክሳን ማህበራትን መፍጠር። አይታቸው ምን ያክል ቀድሞ እንደሄዱ የህንድ ኦርቶዶክሶች እንደራጅ ማለት ይሄ ነው። እንዴት በየዲሲፕሊን እንደተደራጁ በአንድ ሊቀ ጳጳስ የሚመራው ይሄ መንፈሳዊ ህይወት ላይ መንፈሳዊ እውቀት ላይ የሚያተኮር ነው። ይሄ ደግሞ ወንድሞችን አባቶችን ቤተክርስቲያንን እንድንወድ ዝም ብሎ አባቶችን መስደብ ዝም ብሎ ጳጳሳትን መስደብ በህንድ ኦርቶዶክስ አይቻልም። በዛ ላይ ምዕመኑ መንፈሳዊ እውቀት ብቻ በቂ አይደለም፣ ኢኮኖሚካሊ ሀብታም መሆን አለበት። ኢኮኖሚ መቋጠር አለበት። ለዚህ ነው ምን ይላሉ? በመንፈሳዊ በቁሳዊና በትምህርት እውቀት ገዝፈው ከፍ ብለው እንዲታዩ ማስቻል ነው። ኦርቶዶክስ ሰነፍነት አይደለም። ኦርቶዶክስ ማለት ከአራተኛና ከአምስተኛ ክፍል ትምህርት የምናቋርጥበት አይደለችም። በዚህ ዲያቆን፣ በዚህ ፒኤችዲ ማስተርስ ያለው፣ በዚህ የኢኮኖሚ አቅሙ የጠነከረ ጥሩ ድርጅት ያለው፣ ለቤተክርስቲያን አሳት በኩራት መስጠት የሚችል፣ የተዘጋ ቤተክርስቲያን መክፈት የሚችል፣ በቁሳዊም ከፍ ብሎ መታየት አለበት። ይሄ ማን ላይ ነው የሚሰራው? በማን መዋቅር ነው? አኪሂላ የማላንካራ ጸሎት ቡድን ማህበሩ በአንድ አካባቢ ከ20 እስከ 30 አባወራዎችን ወይና ጎልማሳዎችን የሚይዝ ሲሆን የእነዚህ አባወራ ቤተሰብ የሆኑ ሴቶችና ህፃናት በስብስብ ይከታተላሉ። አይታችሁ አንድ ቡድን ላይ ስንት ሰው ነው ያለው? ከ20 እስከ 30 የሚሆን ሰው። ይህ የጸሎት ስብስብ በሳምንት አንድ ቀን ቢቻል እሑድ በሚመች ሰዓት በተለያዩ የመኖሪያ ቤቶች በዙር ወይ ምቹ በሆነ የጋራ ቦታ ላይ የሚካሄድ ነው። ዊክሊ ስብሰባ አላቸው። እየሰራህ ነው ወይ? ተኝተህ ነው ወይ ያለኸው? ተነስና ተንቀሳቀስ፣ ስራ፣ እገሌ ጋር ተቀጠር፣ ግባ፣ ትምህርት እንዴት እየተማርክ ነው ወይ? ዲግሪ ነው ጨረስከው? ማስተርስ ቀጥል፣ ማስተርስ ጨርሰሃል? ፒኤችዲ ቀጥል። እየቆረብክ ነው ወይ? የንስሐ አባት አለ ወይ? አይታችኋል። በማህበረሰብ ውስጥ በመንፈሳዊ ህይወት በቁሳዊም በትምህርት ደረጃ ከፍ ብለው እንዲታዩ ማስቻል። አኪሂላ የሚባለው የህንድ ኦርቶዶክስ ቤተክርስቲያን የጠቅላይ ቤተ ክህነት አንዱ መምሪያ ዋናው ስራው ይሄ ነው። እኛ ጋር ያለው አንድ ሊቀ ጳጳስ በየሀገረ ስብከታችን ብናየው በሀገረ ስብከቱ ያሉ ምዕመናን ዲግሪ ኑራቸው አይኑራቸው ዲግሪያቸው እንዲያሻሽሉ ከዲፕሎማ ወደ ዲግሪ ከዲግሪ ወደ ማስተርስ እንዲሄዱ የአብነት ትምህርታቸው እንዲያጠናክሩ በመንፈሳዊ ህይወታቸው ጠንካራ እንዲሆኑ ደግሞ በኢኮኖሚ አቅማቸው ከሌሎቹ ተሽለው እንዲገኙ ስራ እንሰራለን። ታዲያ ምን ነው የምንደራጀው? በባዶ ሜዳ
ይሄ ትምህርት ከሆነን ብዬ ነው የማነሳው። እያንዳንዱ ቡድን ከዚህ ከ20 እስከ 30 ነው አንድ ቡድን ወይ ማህበር በሉት። የደብሩ ካህን በበላይነት የሚመራው ሳይታችሁ በካህን ነው የሚመራው። ዝም ብሎ ብድግ ብሎ የጽዋ ማህበር ላይ ገሌ ሙሴያችን ነው ዝም ብሎ ይምራን አይደለም የሚባለው። እያንዳንዱ ቡድን በደብሩ ካህን በበላይነት የሚመራው ሲሆን ወጪና ገቢን በመስራት ሪፖርት የሚያደርግ ጸሐፊ ከምኑ መካከል ይመረጣል። ወጪ ገቢ ሪፖርት ይደረጋል። እንዴት እንዳዘመኑት አይታችኋል። እንዴት እንዳሰለጠኑት። በየ3 ወሩ አንድ ጊዜ የደብሩ አስተዳዳሪ በሚሰጡት አቅጣጫ መሰረት የተለያዩ የጸሎት ቡድኖች በጋራ ሆነው ጉባኤ በመሰብሰብ የጸሎት ፕሮግራም በአግባቡ እየተተገበረ ስለመሆኑ በመወያየት የገንቢ ሐሳቦች ህብረቱን እያጠናከሩ ይሄዳሉ። ጸሎት አላቸው። ለዛ ነው የጸሎት ቡድን የተባለ። እያንዳንዱ ከ20 እስከ 30 የሚጠጉ አሉ። ኢኮኖሚካሊ፣ በመንፈሳዊ ህይወት፣ በማህበረሰብ የተሻለ ስነ ምግባር ያለው ክርስቲያናዊ የህንድ ኦርቶዶክስ ቤተክርስቲያንን ስርዓተ አምልኳን የሚያውቅ የሚቆርብ ፕላስ ደግሞ በአካዳሚክ ትምህርቱ ደግሞ ጎበዝ ዶክተር ማስተርስ ያለው ፕሮፌሰር የሆነ እንደምታውቁት ነው። ህንድ ውስጥ ዶክተር እንደሆነ ቀላል ነገር ነው። ዲግሪ እንደማለት ነው እኛ ጋር። ይሰበሰባሉ። ስለዚህ በየ3 ወር ማን ይሰበሰባል? አንድ ጊዜ የደብሩ አስተዳዳሪ። እንደራጅ ማለት እንደዚህ ነው። ይሄ አኪሂላ የሚባለው የማላንካራውያን የጸሎት ቡድን ማህበር። የዚህ የማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን የጸሎት ቡድን የአሁኑ ወቅት ፕሬዝዳንት ሊቀ ጳጳስ አብርሃም ናቸው። የሚገርም ነው። በማን ነው የሚመራው? በሊቀ ጳጳስ። የምዕመናንን መንፈሳዊ ህይወት፣ እውቀት፣ በዓለማዊ ትምህርት ያላቸውን እየተማርክ ነው እየተባለ ኢኮኖሚካል አቅማቸው ድህነት እንዳያጸናውታቸው ሰነፎች እንዳይሆኑ የሚቆጣጠር ራሱን የቻለ ሊቀ ጳጳስ አለው። እንደራጅ ማለት እንደዚህ ነው። እንቀጥል። ሌላኛው ደግሞ እንደራጅ ማለት ሌላኛው ክፍል ምን የሚል ነው? በምህጻረ ቃል AMOSS የሚባለው ስብስብ በቤተ ክርስቲያኗ ውስጥ ካሉ ማህበራት መካከል አንዱ ሲሆን የሚሰራውን በዋናነት የሚከተሉትን ዓላማዎች ላይ ነው። አንደኛ፣ በእያንዳንዱ የማላንካራ ቤተክርስቲያን ደብር ውስጥ ያሉ አገልጋይ ወንዶች አልተር ቦይስ ይባላሉ። ወጥነት ባለው መልኩ እንዲያመልኩና ስርዓት ባለው መልኩ እንዲያገለግሉ መመሪያ መስጠት ነው። ወጥ ነው። አሁን እያያችሁ ነው። ሾው በየደብራችን መዘምራን እያያችሁ ነው። ሴቶቹ የዲያቆን ቆብ አድርገው ይዘምራሉ። የጥምቀት ቀን ጉድ ነው የምታዩት። ወጥነት የለው። አንዳንድ አድባራት ስርዓቱን ጠብቀው በእርጋታ ይዘምራሉ። አንዳንድ አድባራት ላይ ዲያቆኑ ጭምር ከነጥምጣሙ ይታያል። ምን ተምሮ ምርግትና ተምሮ ነው ጥምጣም ያደረገው እንዴ? ጥምጣም እኮ በነገራችን ላይ ማንም ምን እንደሚያደርገው ነጠላ እኮ አይደለም። የተለፋበት እኮ ነው። የደከመበት እኮ ነው የሚጠመጥመው። ያውም እኛ እንደ ብሂል አለን ከመጠምጠም መማር ይቅደም የሚል ስለ ምርግትና አንድ ነገር ነው ኃይለው ስንት ዓመት የተማሩት ቀኝ ጌታና ግራ ጌታ እያሉ እሱ ካባላን ቃርጎ ከበሮ የተሽከረከረ ጥምጣም አድርጎ ይመታል። የሚገርመው ከዛ በኋላ ከነ ጥምጣሙ ደግሞ እዛ ቤት ይላል ደግሞ ሊገለብጥ። አንዱ የሰንበት ተማሪ የሚያገለግልበት ያዘማመር የአገልግሎት መስክ ከደብር ደብር ይለያያል። እያችሁ ግን እሱን ብልጥ እንደሆኑ የህንድ ኦርቶዶክሶች በእያንዳንዷ የማላንካራ ቤተክርስቲያን ደብር ውስጥ ያሉ አገልጋይ ወንዶች ምን ተብለው ይጠራሉ? አልተር ቦይስ። ወጥነት ባለው መልኩ ምን ማድረግ እንዲያመልኩና ስርዓት ባለው መልኩ እንዲያገለግሉ መመሪያ መስጠት ነው የዚህ ክፍል ዋናው ስራ። ሁለተኛ፣ በእግዚአብሔር ጸጋ በትጋት በመንፈሳዊነትና በሚስጥራት ተሳትፎ የሚተጉትንና ባላቸው ልምድ ተወስነው ቅድስት ቤተክርስቲያንን በሃይማኖታዊ ስርዓት ማገልገል እንዲችሉ ለወጣቶች አቅጣጫ ይሰጣል። አሞስ የሚባሉ በምህጻረ ቃሉ አኪላ፣ ማላንካራ፣ ኦርቶዶክስ፣ ሹርሹካ፣ ሳንግሃም የሚባል
በምህጻረ ቃሉ አሞስ ተብሎ የሚጠራ በጠቅላይ ቤተ ክህነታቸው አንዱ የመምሪያ ክፍል ነው፣ በሊቀ ጳጳስ የሚመራ ለወጣቶች የተለያዩ ስልጠናዎችን በመስጠት የቅድስት ቤተክርስቲያንን ትውፊትና መንፈሳዊ ስርዓቶችን ሳይቀይሩ ያላቸውን መልካም እሴት በማለማመድ የቤተ ክርስቲያኗ የአገልጋይ ማህበረሰብ አባል እንዲሆኑ ማድረግ ነው። ይህ ለአገልጋይ ወንዶች የሚሰጠው ስልጠና ኮታይም በሚገኘው ኦል ሴሚናሪ መንፈሳዊ ኮሌጅ ውስጥ ባለ ሱሪቲ በሚባል የአገልግሎት ክፍል ክትትልና ድጋፍ ይደረግለታል። ይሄ ደግሞ አሞስ ከሚያደርጋቸው ተግባራት ውስጥ በየጊዜው በወረዳ ቤተ ክህነትና በሀገረ ስብከት ደረጃ የስልጠና ፕሮግራሞችን ማዘጋጀት፣ ዓመታዊ መንፈሳዊ ኮንፈረንሶችን በማዘጋጀት ወጣቶችን ወደ አገልጋይነት አልተር ቦይ እንዲያድጉ ማበረታታት ሲሆን በሁሉም አጥቢያዎች አደራጆች ውስጥ ላይ ያሉ ጭራሽ ሊቀ ጳጳስ አለው። እንደራጅ ማለት እንደዚህ ነው። እዛ ደብር ሌላ አይነት አዘማመር ነው ያለው፣ እዚህ ደብር ሌላ አዘማመር ያለው። እዛ ጋር ያሉ ወንዶች ይዘላሉ፣ እዚህ ጋር ስርዓት አለ። እዛ ጋር ያለ ደብር ያለ ዲያቆን እንደፈለገ የሰንበት ተማሪ ጭምር ጥምጣም እያደረገ እንደፈለገ ይሆናል። ካባላን አድርጎ እንደፈለገ ይንቀሳቀሳል። ትምህርቱ የለ፣ እውቀቱ የለ። መልክዓ ማርያም እንኳን መልክዓ ኢየሱስ እንኳን በትክክል የማይ ተውሰትሉት ቀናት የሚመስለው አሁንማ የሰባኪ ቀሚስ ያያችሁት ነው። አንድ ነጠላ ዜማ ትኑረው፣ አንድ ነጠላ መዝሙር ትኑረው፣ በቃ ቀሚስ ያሰፋል። እጅጌው ላይ እዚህ ጋር የሀገርን የመስቀል አይነት ይደረጋል። ከዛ መስቀል ይገዛና ያደርገዋል። ወጥነት የለውም። ሁሉም ኦፕን ነው። የሰንበት ተማሪም በለው አገልጋይ በለው ከላይ እስከታች። እነሱ ግን አሞስ በሚባል በዚህ በሊቀ ጳጳስ የሚመራው ክፍል ላይ አገልጋዮች በሙሉ ወጥነት ባለው መልኩ ነው የሚላይታቸው። አገልጋይ ወንዶች ወጥነት ባለው መልኩ የትኛውም የህንድ ክፍል ስትሄድ የወንዶቹ አለባበስ፣ አዘማመር፣ ስርዓት አንድ አይነት ወጥ መመሪያ አለው። ሌላኛው የማላንካራ ኦርቶዶክሶች የተደራጁበት አደረጃጀት የምዕመናን አደረጃጀት የማላንካራ የሁሉም ህፃናት ማህበር የሚላላቸው እንዲህ የሚል ነው። ይህ ማህበር የማላንካራ ኦርቶዶክስ ኪሪያ ቤተክርስቲያን የተማሪዎች ክፍል ነው። ይሄኛው ማለት ነው የማላንካራ የሁሉም ህፃናት ማህበሩ በቤተክርስቲያን ያሉ ወጣቶች የተቀናጀ እድገት ላይ የሚሰራ ነው። ዋና ዓላማው በቤተክርስቲያን ውስጥ ያሉ ሁሉም ወንዶች እና ልጃገረዶች በአግባቡ እግዚአብሔርን እንዲያመልኩ፣ እንዲማሩ እና በጎ ህይወት እንዲኖራቸው ማድረግ ነው። ወንዶችም ሴቶች ህይወታቸው ጭምር ይሰራ። እኛ ጋር ችግር የለብንም። ድምፁ ካማረ ጥሩ ዘመን አለቀ። ህይወቱን አይመለከተንም። ይሄኔ እኮ የሰንበት ተማሪ ሆና እኮ ፍቅረኛው እኮ ሙስሊም ነው። ይህ አደረጃጀት የለንም እኛ። እንደራጅ ማለት እንደዚህ ነው። ምዕመናን ከላይ እስከታች መቆም አለበት። ህይወታችን ጭምር መስተካከል ያለበት። ይሄ በሀገራችን የመጣው መቅሰፍት እንዲቆም ከተፈለገ፣ የሚገደለው ሰው እንዲሞት ከተፈለገ ክርስቲያናዊ ህይወታችን ጭምር መዋቅር ብቻ አይደለም፣ ህይወታችን ጭምር መስተካከል አለበት። እግዚአብሔር የመድረክ ማይክ ይዘን መዘመራችን በመሆን ታርቦ ድምቀቱን ብቻ ለሚፈልገው የስብከታችንን ግርማ ሞገስና ወጥነት ብቻ ደስ አይለውም። ህይወታችን ጭምር ከመድረክ ጀርባ ያለን ህይወታችን ጭምር መቃኘት አለበት። በጣም የሚገርመው ይህ የማላንካራ የሁሉም ህፃናት ማህበር መቼ ተመሰረተው መሰላችሁ? 1982 እንዲያው እኮ ነው አውሮፓውያን አቆጣጠር። መቼ ማለት ነው? ወደኛ 1974 ምናምን ማለት በእኛ ስታደርጉት 76 ማለት ነው። አልተወለደም እኮ እኛ። በጣም ይገርማል። ደግሞ ካሁን የመሰረቱት ማህበር እንዳይመስላችሁ በሁሉም የማላንካራ ቤተክርስቲያን ውስጥ መሰረት እንዲኖረው ተደርጎ የተደራጀ ሲሆን በዚህ ፕሮግራም ውስጥ ህፃናት ሁለንተናዊ በሆነ መንገድ የግል ጸባያቸው በበጎ እንዲያድግና ተፈጻሚ እንዲሆን ለማድረግ ነው። ህፃናት ላይ ይሰራል። ይሄ ማን አደረጃጀት ነው?
ከኪስ ያለ የሚያወጣውት የማን ይሄ የማላንካራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ከሚቀጣባት የሞት የመኖር ያለ መኖር ህልውና ለመስታገት መደራጀት አለብን። ስንደራጅ በዚህ ልክ መደራጀት አለብን። የሆነ ሰሞን ሆይ ሆይ አይደለም፣ እስከታች ድረስ በሊቀ ጳጳስ የሚመራ ተተኪ እኮ እያሳጧት ነው። ይህ አሁን ለሚሞት ለአርሲ ሰማዕታት ብቻ አይደለም እላችሁ፣ ይህንን ሰሜንን ለኢየሱስ ብሎ ለሚደሰኩሩትም ለማቆም ይሄ መስራት አለብን። በፋሚሊ ላይ የሚሰራ ልክ እንደዚህ ሚኒስትር ያስፈልገዋል። የሰው ኃይል ማብቂያ ሚኒስትር ያስፈልገዋል። ልክ እንደዚህ ቤተሰብ ላይ እናት አባት ላይ ልጆች ላይ የሚሰራ ያስፈልገዋል። ይህ እኮ የሰው ኃይል ማብቂያ እኮ ሚኒስተር እኮ በህንድ መንግስት የተቋቋመ እኮ አይደለም። በህንድ ማላንካራ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት አንድ መምሪያ ነው፣ ያውም በሊቀ ጳጳስ የሚመራ። አሁን ይህንን እየመሩት ያሉ አባት አሉ። ይሄ ደግሞ የምዕመናን መንፈሳዊ ትምህርት ፕሮግራም ነው። እያንዳንዱ ያው እኮ የተቋቋመው እኮ በ1984 ነው። ዘመኑን የዋጃችሁ የዘመኑን ተግዳሮትና የጊዜውን አሳሰብ ችግሮች እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ ሐሳብ ምላሽ እንዲሰጡ ምዕመናን ማስቻል በጣም ነው የሚገርመው። ቤተሰብ ላይ ይሰራሉ። ከዛስ እያነው ምዕመን ደግሞ መንፈሳዊ ሕይወቱ ቁሳዊ ደግሞ ይሄ በራሱ በኢኮኖሚክ አቅሙ ራሱ ከደም በትምህርት ደረጃው አካዳሚሻን መሆን አለበት። ይሄን ጭምር የሚቆጣጠሩ ማህበር አላቸው። ከዛ ላይ ምን ላይ ይሰራሉ? ከዛ ላይ ደግሞ እያንዳንዱ ደብር ላይ ያለው የወንዶች የሴቶች አገልግሎት ወጥነት ባለው መልክ እንዲገለገል ወጥነት ባለው መልኩ የተዘራረቀ አይደለም። አለባበሳቸው፣ አዘማመራቸው፣ አገልግሎታቸው ወጥነት ባለው። ከዛስ ህፃናት ላይ ይሰራል። መደራጀት ካለብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመታደግ ከፈለግን ይህን መስራት ያለብን። ከዛስ መጽሐፍ ቅዱስን በማስጠናት ይሄኛው የሚሰራው ማለት የህፃናት የሚሰራው የማላንካራ የሁሉም ህፃናት ማህበር የሚባለው በጠቅላይ ቤተ ክህነት የሚመራው በእነሱ ምንም ይሰራል። በውስጡ መጽሐፍ ቅዱስን በማስጠናት ህፃናትን ማለት ነው የቤተ ክርስቲያን ትውፊት እና ታሪክ ከመደበኛ ትምህርታቸው ጋር እንዲማሩ በማድረግ ያበረታቷቸዋል። በጣም ይገርማል። ከዛስ የቤተ ክርስቲያንን ቅዱሳን ህይወት ታሪክ አያችሁ፣ ገድላት እንዴት እንደሚያስተምሯቸው የቤተ ክርስቲያንን ቅዱሳን የህይወት ታሪክ እየተማሩ እንዲያድጉ ማድረግ መንፈሳዊነታቸውን በማሳደግና በስነ ምግባር በታነጹ ሞራል ላይፍ እንዲኖራቸው ማድረግ ማህበረሰቡን በቅነት እንዲያገለግሉ ያደርጋል። የቅዱሳን ህይወት ህፃናት መማር አለባቸው። የቅዱስ ቂርቆስን ህይወት እኮ ሲማሩ ገድለ ቅዱስ ቂርቆስ ሲማሩ እኮ እኔም እኮ እንደ ሰማዕቱ እንደ ቅዱስ ቂርቆስ እኮ ቅዱስ መሆን አለብኝ ብሎ ራሳቸውን ለዛ ህይወት ማብቃት አለባቸው። ማህበሩ በሚያደርጋቸው ዘርፈ ብዙ እንቅስቃሴዎች ህፃናት በሰንበት ትምህርት ቤትና በቤተ ክርስቲያን አገልግሎት ያለማቋረጥ እንዲሳተፉ ያበረታቸዋል። ምን የሚለው ክፍል ነው? ማንን የሚሰራው? የማላንካራ የሁሉም ህፃናት ማህበር። በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከ5 እስከ 15 ሉክ ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸው። አይገርም? እኛ እንኳን 15ቱን ተውት፣ ዛሬ 18 እና 20 ዓመት ጎረምሳ ሴት ነው ያለው። ሴት እያባረረ አይደለም፣ እየደነሰ ይጨፈራል፣ ናይት ክለብ ላይ ያለው። ታዲያ ይህንን ሳንሰራ ነው አሁን ቤተክርስቲያን የምንታደጋት? አሁን ያሉት የዚህ የማላንካራ የሁሉም ህፃናት ማህበር ይህን ብቻ የሚሰሩት ሊቀ ጳጳስ ዶክተር ኒቆዲሞስ ይባላሉ። እቺ መጽሐፍ በደንብ አንባውት። በቃ አለቅ። ይህን ነው የሚናገረው። የበረሃ ምንጮች ማላንካራውያን ጌታ ይታያቸዋል። እዚህ ጋር ቤተክርስቲያን አለች፣ ምዕመኑ እዚህ ጋር አለ። እዚህ ጋር የተቆረጠ ነገር ካለ ጥያቄ አለው። በዚህ ትውልድና በዚህ ትውልድ እዚች ጋር ባለች ቤተክርስቲያንና እዚህ ጋር ባለ ትውልድ መካከል ላይ ድልድይ መሰላል ካልተዘረጋ ምዕመናን እዚህ ላይ ይወድቃሉ። ስለዚህ አሁን እንደራጅ ስንል
ይህም ማለት እንደሆነ እየገባችሁ ነው የምመናን። እሺ ፖለቲካ አይደለም። ለራስ ነግበኔ ብለን ነው የምንሆነው። ህፃናት ላይ ያልሰራች፣ ወጣቶች ላይ የማትሰራ፣ አረጋውያን ሰዎች ላይ የማትሰራ የምንና ድርጅት ላይ ካልሰራን በዛ በኩል በሰሜኑ ክብ በኩል ሰሜን ለኢየሱስ እያሉ በዚህ በመሃል ከተማ ሰውን እየገደሉት ይጨርሱታል። እግዚአብሔር ሁላችን ይጠብቀን በምሕረቱ። እንዳላበዛባችን ለዛሬ እስቲ ይብቃችሁ። ስለዚህ እንደራጅ ማለት የጽዋ ማህበር አይደለም፣ የመንፈሳዊ ጉዞ አይደለም። ወደ እስራኤል ወደ አርመን ቤተክርስቲያን መንፈሳዊ ጉዞ እያልን አይደለም። የጽዋ ዝክር ማህበር እያልን አይደለም። ወደ ጻድቃኔ ማርያም ወደ ግሸን ደብረ ከርቤ መንፈሳዊ ጉዞ ማህበር ማለት አለም። እንደራጅ ማለት እንደ ህንድ ኦርቶዶክሶች ቤተክርስቲያናችን አውቀን ከስር ከላይ እስከታች ድረስ መዋቅር ዝጎ በሊቀ ጳጳስ የሚመራ መመራት አለበት። ይሄን ነው እያልን ያለ ነው። ይህንን መስራት ካልተቻለ ቤተክርስቲያን መተደግ አይቻልም። ይህ አደራጀት ያስፈልገናል። በቃ አለቀ። ሁሌ ሞት እየዘገብ እንኖራለን እንዴ? እኛ ሪፖርተር ነን? እኛ ጋዜጣ ነን? እኛ ጋዜጠኞች ነን? እኛ የሞት ዜና አብሳሪዎች ነን? በቃ አያችሁ፣ መደራጀት ማለት ይሄ ነው። መንግስት ግልበጣ አይደለም ይሄ። በቃ ለመከለስ ያክል አንደኛው የሰው ኃይል ማብቂያ ራሱን ችሎ በሊቀ ጳጳስ የሚመራ መሆን አለበት። እንዲህ ካልሆንክ ታልቃታለህ። እስከ ቤተሰብ ድረስ በተደራጀ መንገድ በሃይማኖት በስነ ምግባር የታነጸ ማህበረሰብ ለማፍራት ስራዬ ብሎ ራሱን ችሎ መቋቋም አለበት። ይሄ የሰው ኃይል ማብቂያ ሚኒስቴር ማለት በህንድ ማላንካራ ኦርቶዶክስ ቤተክርስቲያን በጠቅላይ ቤተ ክህነት አንዱ ክፍል ያለ መምሪያ። ምንድን ነው የሚያደርገው? የህፃናት፣ የወጣቶች፣ የትልቅ ሰዎችን የጥንዶችና የሴቶችን ፍላጎት እንዲሟላ በማመቻቸት በጋራ ሆነው ለቤተክርስቲያን ለማህበረሰብ በመልካም ሁኔታ መኖር አስተዋጽኦ እንዲያደርጉ ማስቻል ነው ዓላማው። ቀጥሎስ የምዕመናን መንፈሳዊ ትምህርት ፕሮግራም ስለ ቤተክርስቲያናችን ማወቅ አለብን። መደራጀት ማለት እንደዚህ ነው። ቲክቶክ እኛ አሁን እያገለገለን ያለው በነፃ ፈቃዳችን ነው። ጠቅላይ ቤተ ክህነት አዞን አይደለም። ሀገረ ስብከት አዞን አይደለም። ተፈቅዶልን አይደለም። በመዋቅራዊ ይሄ መሰራት አለበት። ምንድነው የዚህ ዋና ዓላማው? ዝም ብሎ ኮርስ መስጠት ብቻ አይደለም። ይሄ ፕሮግራሙ ሰዎችን ቀድሞ በማዘጋጀት አይታችኋል። ፕሮአክቲቭ እንዲሆኑ ማድረግ። ሰሜን ለኢየሱስ ብሎ ከመሞዘቃቸው በፊት አንተ ቀድመህ ማህበረሰቡን ማስተማር እስከ ቤተሰብ ድረስ ስለ ነገረ ቤተክርስቲያን በደንብ እንዲማሩ እንዲያውቁ ማድረግ፣ የዘመኑን ተግዳሮት የጊዜውን አሳሰብና ችግሮችን እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ እሳቤ ምላሽ እንዲሰጡ ማስቻል። ይሄ ነው ዓላማው። በማን ነው የሚመራው? ይሄ ራሱን ችሎ እኮ ነው። ይህን የሚሰራ ሊቀ ጳጳስ አለ። ማን አሁን እየመሩ ያሉት? ሊቀ ጳጳስ ዶክተር ዮሐን ይባላሉ። ማር ዲዮስቆሮስ ይባላሉ። ይሄ ደግሞ አኪላ ደግሞ አለ። የማላንካራ የጸሎት ቡድን ማህበር ምን የሚያደርግ ነው? በማህበረሰቡ ውስጥ በመንፈሳዊ በቁሳዊና በትምህርት ደረጃ ይታችኋል። በመንፈሳዊ ህይወት ቆራቢ ንስሐ የምትገባ የቤተክርስቲያን ትምህርት ጠልቀ እውቀት ያለ፣ ኢኮኖሚካሊ ደግሞ ጥሩ ስራ ያለ። ከዛ ቀጥሎስ በአካዳሚክ ትምህርቱ ደግሞ ጎበዝ። እኛ ጋር ችግሩ ይሄ ነው። በጣም ጎበዝ ባለሀብት ሲባል ትምህርቱ እስከ 8ኛ ክፍል ነው። ደግሞ ትምህርት አሉ ሲባል ደግሞ እኛ ሀገር ደግሞ ድሃ ነው። እነሱ ግን አስተሳስረውታል። አይታችኋል። እዚህ ማህበር ውስጥ ከ20 እስከ 30 አባወራዎች ይገኛሉ። የሚመራው በማን ነው? በደብሩ ካህን ነው። አይገርሙም? ግን በዛ ላይስ ገቢና ወጪና ገቢ በመስራት ሪፖርት የሚያደርግ ጸሐፊ ያላቸው። እንደፈለገ ዝም ብሎ ገንዘብ አይዘረፍም። ጎበዝ እንዲህ ካልተደራጀን አሁን እቺ ቤተክርስቲያን እናሻግራታለን። ቀጥሎ ምናል ደግሞ አሞስ
ምን የሚለው የምህጻረ ቃል ዋና ዓላማው በእያንዳንዱ አገልጋይ ወንዶች አልተር ቦይስ ወጥነት ባለ መልኩ እንዲያመልኩና ስርዓት ባለው መልኩ እንዲያገለግሉ መመሪያ መስጠት፣ ስልጠናዎችን ማዘጋጀት። አሁን ይህንን እየመሩ ያሉት ሊቀ ጳጳስ አሌክሲዮ አውሳቢዮስ ሜትሮፖሊታን ይባላሉ። ከዛ ቀጥሞ ህፃናት ላይ ደግሞ የማላንካራ የሁሉም ህፃናት ማህበር ደግሞ አላቸው። የዚህ ደግሞ ዓላማ ምንድን ነው? የሚገርም ነው። ህፃናት ላይ ይሰራሉ። የተደራጁ ደግሞ የሚገርማችሁ እኮ የተመሰረተው 1982 ላይ ምንድነው ዓላማው? መጽሐፍ ቅዱስን በማስጠናት የቤተ ክርስቲያን ትውፊት እና ታሪክ ከመደበኛ ትምህርታቸው ጋር እንዲማሩ በማድረግ ያበረታቷቸዋል። ለማን? ለህፃናት የቤተ ክርስቲያንን ቅዱሳን የህይወት ታሪክ እየተማሩ ዛሬ እንደሚሳለቁበታል። ገድል ወደዛ ነው። ድርሳን ምን ያደርግልሃል? ዋናው መጽሐፍ ቅዱስ ነው። እኛ ቤትም አለ እንደዚህ የሚደሰኩሩ ሰዎች አሉ። የህንድ ኦርቶዶክሶች ቤተክርስቲያን ግን አንዱ መዋቅሯ የማላንካራ የሁሉም ህፃናት ማህበር ግን ምን የምትልናት? መጽሐፍ ቅዱስን በማስጠናት አይታቸው። መጽሐፍ ቅዱስ አልተዘለለም። የቤተክርስቲያን ትውፊት እና ታሪክ ከመደበኛ ትምህርታቸው ጋር እንዲማሩ በማድረግ ማበረታታት። ከዛ ይህ ክፍል ምን ይሰራል? የቤተክርስቲያንን ቅዱሳን የህይወት ታሪክ ገድለ ቅዱሳን እየተማሩ እንዲያድጉ ማድረጉ መንፈሳዊነታቸውን በማሳደግና በስነ ምግባር የታነጹ ሞራል ላይፍ እንዲኖራቸው በማድረግ ማህበረሰቡን በቅነት እንዲያገለግሉ ማድረግ፣ ሙስና ማይበላ ማህበረሰብ መፍጠር፣ ሁሉንም ቤተ እምነት በኩል የማይ ማህበረሰብ መፍጠር፣ በጎሳ በጎጥ የማያስብ ለሀገሩ የሚያስብ ማህበረሰብ መፍጠር። በጣም የሚገርማችሁ የህፃናት ይሄ ያልኳችሁ የማላንካራ የሁሉም ህፃናት ማህበር በሚያደርጋቸው ዘርፈ ብዙ እንቅስቃሴዎች ህፃናት በሰንበት ትምህርት ቤትና በቤተክርስቲያን አገልግሎት ያለማቋረጥ እንዲሳተፉ ያበረታቷቸዋል። ከስንት እስከ ስንት ያሉት? በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከስንት እስከ ስንት? ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸው። አሁን ይህንን እየመሩ ያሉት ዶክተር ኒቆዲሞስ የተባሉ ሊቀ ጳጳስ ናቸው። ብፁዕ አቡነ ኒቆዲሞስ የተባሉ የት ነው ያለው? ዛሬ ከ5 እስከ 15 ዓመት ህፃን የት ነው ያለው? እኛ ጋር ይህንን ሳንፈታ ነው የምንደራጀው። እችን መጽሐፍ ብታነቧት ደስ ይለኛል። የበረሃ ምንጮች የሚል ማላንካራውያን የሚል መኮንን ሀብተ ሚካኤል ስለ ማላንካራ ኦርቶዶክስ የምንማረውን ትምህርት ቁጭ አድርጎናል። በእውነት በጣም የሚገርማችሁ ይህ መጽሐፍ እዚህ እንትኑ ላይ ላሳያችሁ እስቲ እንዴት አድርጎ ስራ እንደሚሰሩ ተመልከቱ። የቤት ለቤት የዙር አገልግሎት አላቸው። በጣም ይገርማል። ደመራን በኦንላይን ያከብራሉ። የቤት ለቤት ዙር አላቸው። ያላስቀደሰ ሰው ዝም ብሎ አይታይለፍም። ቤቱ ሄደህ ትፈልገዋለህ። በጣም ነው የሚገርሙት እንዴት አድርገው እንደሚያደራጁ ራሳቸው በጣም ይገርማቸዋል። እና ይህንን መጽሐፍ ብታነቡት ይሄ እንደር ዝም ብሎ ሚዲያ ላይ ዝም የምናወራው አላለ። በዚህ በቃ እንደራጅ። ካልተደራጀን ሞታ ምን ብለን የምንደራጀው? መፈንቅለ መንግስት አይደለ፣ የፖለቲካ አይደለ፣ የስልጣን ፍላጎት አይደለ። ከላይ እስከታች ከቤተሰብ ወጣት ህፃናትን ባማከለ መልኩ ከጠቅላይ ቤተ ክህነት መዋቅሩን ጠብቆ ካልተደራጀ በስተቀር አሁን በሰሜን የምናየውን ተንኮልና የመናፍቃን ሴራ፣ በዚህ በመሀል ከተማ ያለውን የክርስቲያኖች መገደልና እርድ እንዴት ይቆማል? በጩኸት ፕሮፋይል በመቀየር ሊሆን አይችልም። ይመራችኋል፣ ግን እውነታው ይሄ ነው። መደራጀት ማለት ብድግ ብሎ ዝም ብሎ የጽዋ ማህበር ማዘጋጀት አይደለም። ዝም ብሎ መግለጫ ማውጣት አይደለም። ከላይ እስከታች መስራት አለብን። አለበለዚያ ዝም ብለህ ከተቀመጥክ ታልቃታለህ። ኔትወርክ የለንም፣ ተናቦት የለንም። ስለ ወንድምህ ስለ እህትህ ካልገደደ ካላገባ ነገ ቤት ድረስ ይመጣሉ።
ጌታችን በወንጌል እንዳለው እርስ በርስ የምትለያይ መንግስት ጠፋለች ነው ያለው። ምናልባት ይህንን የሚሰሙ ብፁዓን ሊቃነ ጳጳሳት ምንማጸናቸውም ለዚህ ነው። በቅዱስ ሲኖዶስ ስብሰባችሁ ቤተክርስቲያን በዚህ ልክ ምዕመናንን ልክ አሁን እዚህ ጋር መጽሐፉ ላይ እንደምናገኘው ገጽ 217 መጽሐፉ ላላችሁ ሰዎች ማለት ነው። ተመልከቱ እንዴት እንደሚሰበሰቡ በሊቀ ጳጳሱ ሴቶቹ፣ ወንዶች ተመልከቷቸው። ከ20 እስከ 30 ሰው ነው እዚህ ውስጥ ያሉ። ሊቀ ጳጳሱ መሀል ላይ ቁጭ ብሎ የሚያሰባስባቸው። ይህ ዝም ብሎ ቀልድ የለም። ከላይ እስከታች ኮኔክሽን አለ። መደራጀት ማለት እንደዚህ ነው። ከፖለቲካ ከዘር ከምናምን ከጎሳ ወጥተህ ለቤተክርስቲያን ስትቆም ነው። ይህ ዝም ብሎ በቲክቶክ ምናምን ቆመናል ምንጮህበት አይደለም። ከዚህ ከገጽ 217 ጀምራችሁ ከዚህ ገጽ ጀምራችሁ የማላንከራ ቤተክርስቲያን የዘመኑን የዋጀ የመናን አደረጃጀት የምትለውን ቁጭ ብላችሁ አንብቡት። ከዛ ጉርታ ያላችሁ መደራጀት አለብን ስንል በዚህ መንገድ ነው እንጂ ሌላ ፖለቲካዊ ምናምን ነገር አይደለም። መሳሪያ መታጠቅ ማለት አይደለም። መድፍና ታንክና ተዋጊ ጀት ይኖር ማለት አይደለም። የኛ መድፋችን የኛ ተዋጊ ጀታችን ይሄ መዋቅራችን ጥርስ ካለው በዚህ ደግሞ በእግዚአብሔር ጽኑ እምነት ካለን ከኛ ጋር ያለው እነሱ ጋር ካለው ይበልጣል። ኃይላችን እኮ የኛ እግዚአብሔር ነው። መከታችን እኮ እሱ ነው። ግን ስራ ሳንሰራ እየሞትን እንበዛለን ብለን በዚህ ነው የምንበዛው። ይሄ እኮ ቀልድ እየቀለድን ነው። በእውነት እየሞትን እንበዛለን እኮ እንደዚህ አይደለም። ምዕመናን መቀለድ እኮ የለብንም። እየሞትን እንበዛለን እንደዚህ ነው እንዴ? ይሄንን በደንብ አድርገን መስራት አለብን። በደንብ አድርገን ይሄ የሚጠቅመው ለመንግስትም ጭምር ነው። ከሙስና የራቀ በስነ ምግባር የታነጸ ባነጋገሩ፣ ባለባበሱ፣ ባኗኗሩ፣ ባሳሰቡ ለሀገሩ የሚጠቅም ሙስና የማይበላ ዘረኝነት የሌለበት ቆራቢ አስቀዳሽ የተቀደሰ ማህበረሰብ መፍጠር። ከዛ የሌዝቢያን ጌም ሎኩ ይርቃል። ለምን ተደራጅቷል? እዚህ ጋር መልካም ስነ ምግባር ያለው ማህበረሰብ እየገነባህ ነው ያለው። ይሄ አሳሰብ ደግሞ እንዳይመጣባቸውና ደግሞ ከልጆቻችን ከህፃናት ደግሞ እንዳይደርስባቸው ደግሞ ህፃናቶች ላይ ደግሞ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸው። ለክፉ ዓላማ የመጋለጥ እድላቸው በጣም ዝቅተኛ ነው። እያወራን ያልነው ግልጽ ነው አይደል? የበረሃ ምንጮች የምትል መጽሐፍ ናት። በጣም የሚገርመው የዚህ መጽሐፍ ጸሐፊ የዚህ መጽሐፍ ገቢ ለእኔ አይሁን ነው ያለው። እዚህ መደራጀት ማለት ሌላ ነገር ማለት መደራጀት ማለት እንደዚህ ነው። በቃ ከላይ እስከ ታች እስከ ህፃናት እስከ ቤተሰብ ከጠቅላይ ተናበን እንጂ ጠቅላይ ቤተ ክህነት ወደዛ፣ ሲኖዶስ ወደዛ፣ ጳጳሳት ወደዛ፣ እኛ እንደዚህ ምናምን የሚባል ነገር የለም። ወዴት ነው የምትሄደው? ሊቃነ ጳጳሳት የሌሉባት ካህናት የሌሉበት መደራጀት የት ልንገባ ነው? በአቶ ልንመራ ነው? ከዛ መዳረሻችን ወዴት ነው የሚሄደው? አይታችኋል። ቅድም ያያችሁት እያንዳንዷ ማህበር በማን አላት? በሊቀ ጳጳስ ነው የምትመራው። እያንዳንዷ ከዚህ ካህናት ያሉበት፣ ዲያቆናት ያሉበት፣ ጠቅላይ ቤተ ክህነት ያለበት፣ ሊቃነ ጳጳሳት ያሉበት ቅዱስ ሲኖዶስ የሚያውቀው መዋቅር መደራጀት ማለት እንደዛ ነው። ባለቤት የሌለው መንጋ የሌለው መሪ የሌለው ግን እየሄደና መጨረሻ ላይ መቆሚያ አይኖረውም። ከዛ ይጠፋል ተያይዞ ማለት። አንድ ሁለት ሀሳብ ልቀበልና እናጠቃላለን።
የሚገባ ካለ አስገቡና አንድ ሁለት ሀሳብ ሰው እንቀበልና እናጠቃለን። እንደምን አለ ሄኖክ? ሰላም ነው ወይ ሄኖክ? እግዚአብሔር ይስጥልኝ መምህር። አንዲት ነገር መናገር ፈልጌ ነው የገባሁት። እሺ። በአጋጣሚ ሆኖ እኔ የሁለተኛ ዲግሪን የተማርኩት ህንድ ነው። መልካም። 2 ዓመት እዛ ቆይቻለሁ። በአንድራ ፕረዴሽ ወይም ቫይዛክ የሚባል ከተማ ላይ ነበር የኖርኩት 2 ዓመት። ብዙ ኢትዮጵያውያን እዛ ተምረዋል። ምናልባት በታችም ያሉ ሊኖሩ ይችላሉ። እና የሚገርም ነገር እኛ ያለንባት ከተማ 3 እስከ 3.5 ሚሊዮን አካባቢ ህዝብ ያለበት ከተማ ነበረ። እና እዛች ከተማ ላይ የሚገርም 100 አባወራ ብቻ ነበረ የኦርቶዶክስ እምነት ተከታይ የነበሩ ማለት ነው። የእስጢፋኖስ ቤተክርስቲያን ነበርና አሁን አንተ ያልካቸው ነገሮች በሙሉ በጣም በሚገርም ሁኔታ የሚንጸባረቅበት ነው። ለምሳሌ እሑድ ላይ ብትሄድ አንድ ሰው ለምሳሌ ቤተክርስቲያን ላይ አይለምንም። ሁሉም አስራት በኩራቱን የሚያቀርብበት ቅዳሴው ሰዓት ላይ ቤተክርስቲያኑ ጢም ብሎ የሚሞላበት እጅግ በጣም የሚገርም ነው። በቃ እውነት ለመናገር አንዳንዴ ማነስ፣ ትንሽ ቁጥር መሆን ክርስትና ላይ ጠንካራ እንድንሆን አድርጎናል። እና እኔ እንደው እዚህ ላይ መጽሐፉ ላይ የተቀመጡት ነገሮች በሙሉ አንድም በ2 ዓመት ቆይታ አንድም ውሸት የሌለው እውነታ የሆነ ነገር ነው። እና ያንን ለመናገር ፈልጌ ነው መምህር። እሺ ነይ። እግዚአብሔር ያክብርልን ለሰጠን ምስክርነትን እግዚአብሔር ይጠብቅልን በእውነት። እሺ እጹብ ነው እሱቤ እሺ ቀጥልሽ ወንድማችን። ሰላም ነው መምህር፣ እንዴት ነህ? እግዚአብሔር ይመስገን አለን በቸርነቱ ደህና ነን። ሰላም፣ እንዴት አመሸህ ዲያቆን? እግዚአብሔር ይመስገን እንደምን አለ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። የሚቀድሙኝ ካሉ ይበልና ከዛ ትንሽ ሀሳብ እሰጣለሁ። መልካም። እሺ ተማም ተምቴም ነው ተምትም። እሺ ከሌለ ቀጥል ተኪ። ቶሎ ጨርሱ፣ ቶሎ እንዝጋ። እሺ አመሰግናለሁኝ። ባለፈው የሆነ እንትን ተፈጥሮ አልነበረ? ወንድም እህቶቻችን ተገለው አልነበረ? የኦርቶዶክስ ተዋሕዶ እምነት ያላቸው ልጆች በእምነታቸው ምክንያት ያኔ ክህነት ላይ ያሉ፣ አሁን ስማቸውን ረሳሁት፣ በጣም ይቅርታና፣ አንድ መምህር ከፍተው ነበረ እንትን ላይቭ ገብተው ምንድን ነው ችግሩ ምን እናርግ ምናምን ብለው ገብተው ነበርና እዛ ላይም ገብቻ ሀሳብ ሰጥቼ ነበረ። ሌሎች ልጆችም ገብተው ሀሳብ እየሰጡ ነበርና እኛ አባቶች ላይ ቅሬታ አለን። ወጣቶቹ ወደፊት መሄድ እየፈለጉ ወደኋላ እየያዙን ያሉት እነሱ ናቸው። እምነታችን እንዳይከበር፣ ትውልዱ የተሻለ አስተሳሰብ እንዳይኖረው እየሆን ነው ምናምን ብለን ሀሳብ እየተሰጠ ነበርና የመጨረሻ ላይ ምን ይሻላል ምናምን እያሉን እኛ መደራጀትን አንዱ መፍትሄ ነው ያደረግነው። ኦርቶዶክሳውያን ሰንበት ተማሪዎች እንደሆኑት ሁላ ቤተክርስቲያን ላይ ህጋዊ የሆነ ሰንበት ትምህርት ቤት እንዳለው ሁላ ሰንበት ተማሪዎቹ የሚሆኑ አይሆኑም፣ ግን ማህተብ ያሰረው ወጣት በሙሉ ግን ህግን በተከተለ መሰረት ኦርቶዶክስ ተዋሕዶ እምነቱ እንዳይጠፋ፣ ምዕመኖቹ እንዳይታሰሩ፣ እንዳይገደሉ፣ አግባብ ባለው መልከት የእምነት አድሎ እንዳይደረግበት መደራጀት አለብን ስንል የመጀመሪያ ጥያቄያቸው ከሳቸው የመጣው መንግስት ይፈቅዳል ወይ ነበረ። እኛ መንግስት ይፈቅዳል ብሎ ለመጠየቅማ ከሆነ ለመሞትስ ምን መጠየቅና ምን ማውራት ያስፈልገናል? ወይንስ ደግሞ ሁሌ አሁን አንተ እርሶም እንዳሉት ቤተክርስቲያን የሆነ ነገር በተደረገች ቁጥር ፕሮፋይል በመቀየር የሆነ ነገር በመሆን የሀዘን እንትን ፖስት በማድረግ የሆነ ነገር በሆነ ቁጥር ጥቁር እንልበስ እያለን እስከ መቼ ድረስ ነው በዚህ መንገድ የምንሄደው? ሁለተኛ ነገር የቤተክርስቲያኑ አባቶችና ምዕመናን ሆድና ጀርባ በሚባል ደረጃ ሆነናል። እሱን ሆነን ደግሞ እስከ መቼ ድረስስ እንቀጥላለን? ከዛ ይልቅ ግን ቤተክርስቲያናችንን በሚያስከብር መልኩ ለአመፅ፣ ለግፍ፣ ለተንኮል፣ ለሌላ ለመጥፎ ነገር ሳይሆን ግን አትግደሉን ብሎ ድምፅ ለማሰማት ኦርቶዶክሳዊ ወጣት መደራጀቱ መንግስት ይፈቅዳሉ አይፈቅድም ወይ? ህጋዊ ይሆናል አይሆንም ወይ? እንዴት ልንባል እንችላለን? ይሄ የመጣው ከቤተ ክህነት ሰው ነው። እንግዲህ ያን ነገር ከተባልን
አሁን ወጣቶቹ እንደራጅ ብለን እንኳን በየአጥቢያችን በየቤተ ክርስቲያናችን እንደራጅ ብንል አሳልፈው የሚሰጡ መጀመሪያ የኛው የራሳችን አባቶች ናቸው ማለት ነው። ምክንያቱም ቤተ ክህነት ላይ ያሉትን ችግሮች አውሩንና እኛ ወስደን እንጠይቃለን ብለው ነው ያን አባት ያንን ነገር ያቀረቡልን። አይ ቲንክ ስማቸውን ስለርሳው ነው እንጂ በቅርብ የምታውቃቸው ሰው ናቸው። ይሄንን ነገር ከተባልን እኛ ደግሞ ለምን ይሄ ይሆናል እንዲህ የተገደልን እንደራጅ ምናምን ስንል ህጋዊ ፈቃድ ይኖረዋል ወይ ላይሰንስ ይወጣለታል ወይ መንግስት ይፈቅዳል ወይ ምናምን ከተባልን ምን አለው? በቃ ያው ዝም ብሎ መሞት ነው። ሌላ ምን አማራጭ ይኖረናል? ግን ደግሞ ዝም ብሎ መሞት ደግሞ መንግስት ይፈቅዳል አይፈቅድም ከሚለው እንውጣና እኔ በግሌ እንደ አንድ የኦርቶዶክስ ተዋህዶ እምነት ዝም ብዬ መሞትን አልፈልግም። አሁን ከዚህ በኋላ የቀኝን ሲመታ ግራንም ስጥ መባልም ልክ የሆነ አስተምሮ ነው ብዬ እኔ አላምንም። ማለት መጽሐፉ የሚናገረውና መምህሮቻችን እኛን ተርጉሞ የሚነግሩን እኔ ልክ ነው ብዬ አላምንም። ስለዛ በቃ ይሄ መከላከል ህግም የሚፈቅደው ነው እኮ በዓለም ደረጃ ያለ ህግ በትክክል የሚፈቅደው ነው። አንተን ሊያጠቃ የመጣን ሰው መልስ ብትሰጥ ለምን ሰጠም ዝም ብለህ በሞት ካትባልም። ስለዛ እኛ እንደ ኦርቶዶክስ ተዋህዶ እምነታችን ሲጠፋ ምዕመኖቻችንን ሲገደሉ ግፍ ሲፈጸምባቸው የሆነ ነገር እያለ የሆነ አካል ዝም እየተባለ የኛ ልጆች ለምን እንዲተባልን ስላሉ ግን እስር ቤት የሚወረወሩ ከሆኑ እኛም አንድ ነን፣ ለወንድም ለእህቶቻችን መቆም አለብን ብለን አንድ ላይ መነሳት አለብን ብዬ ነው ማምነው። ስለዛ እኔ በየአጥቢያችን በየቤተ ክርስቲያናችን የማንንም ፈቃድ ሳንጠይቅ አመፅ ሳናስነሳ ለግፍ ሳንሰለፍ እንደራጅ፣ ቤተ ክርስቲያናችንን እንጠብቅ፣ ትውልዱንም አብረንም እናጽነው። ይሄን ነው የምለው በግሌ መምህር። እሺ እግዚአብሔር ያክል። መጀመሪያ የተወሰኑ እንትኖችን እንስጥ ማስተካከያዎችን። አንደኛ እኛ ጋር አሁን እንደራጅ የምንለው ከቤተክርስቲያን እውቅና ውጭ ሆኖ አይደለም። ቅድም እንዳልኩት እዚህ አሁን ገጽ 217 ላይ ምናልባት ከመጀመሪያው ጀምሮ የሰማኸኝ ይመስለኛልና እዚህ ጋር የተቀመጣለ የማላንከራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት ነው። በእያንዳንዷ ክፍል ላይ በተደራጁት በእያንዳንዷ ክፍል ላይ ይህንን ክፍል የሚመራ እያንዳንዱ ምን አለው? ሊቀ ጳጳስ አለው። እያንዳንዷ ማለት ኢቭን በቄሳር ለሚመራው ኢቭን በሰንበት ተማሪ ለሚመራው የሚመራው በሊቀ ጳጳስ ነው። ይሄም ልክ እንደዚሁ የምዕመናን መንፈሳዊ ትምህርት ፕሮግራም ከላይ እስከታች አለ የሚመራው በሊቀ ጳጳስ ነው። የአኪላም ልክ እንደዚህ ሁሉ የጸሎት መርሃ ግብራቸውም የሚመራው በሊቀ ጳጳስ ነው፣ በብፁዕ አቡነ አብርሃም በሚባሉ። አሁን ባልቀደም ያለውም ደግሞ ወጥነት ያለው አገልግሎት በሁሉም ደብር ላይ እንዲሆን የተደረገ ነው። ልክ በዚህ ሁሉ በሁሉም አድባራት ላይ በሊቀ ጳጳስ ነው የሚመራው። ሊቀ ጳጳስ የማይመራው የለም። ስለዚህ ቤተክርስቲያን ማወቅ አለባት ማለት ያንን ነው። ይሄ መጀመሪያ ማስተካከል አለብን ነው። ስለዚህ ምንም አሁን ከመንግስት ጋር የሚያገናኘው ነገር የለም። ቤተሰብን ወጣቶችን በተመለከተ ስለ ሃይማኖታቸው አስተምሬ ለእኔ ለቤተ ክርስቲያኔ የሚጠቅሙ ዜጎችን ማፍራት ፈልጋለሁ ብትል መንግስትን እውቅና የምትጠይቅ ፍቃድ የምትጠይቅ ቤተክርስቲያን አለች። መሳሪያ እንይዝም፣ ታንክ አያስፈልገንም፣ ሚሳይል አያስፈልገንም። የቤተክርስቲያን ትምህርት አውቆ ለቤተክርስቲያን ዘበውን መቆም ነው፣ አለቀ። ምንይዘው መሳሪያ ምንይዘው ክላሽን የለንም። እዚህ ጋር ያበቃል ማለት ነገሩ። ሌላኛው ግራህን ላይ መታ ቀኝን ስጥ የሚለውን ያልቀበለውም ሳይሆን ማለት ያለብህ ሲጀመር ጥቅሱ ስህተት ያለበት ጥቅስ የእግዚአብሔር ቃል ነው። ግራህን ላይ መታ ቀኝን ስጥ ማለት ለባልንጀራህ ነው። ኦርቶዶክሳዊ የሆነ ክርስቲያን በስጋ ጸብ ልክ እንደዚህ ብትጣላ ብትጋጭ ቢያስቀይመው ወይ ደግሞ ብታስቀይመው ቢመታ መልሰ ግን አትምታው እንጂ ቤተክርስቲያንን ግን ሲያቃጥል ና ቤተልሔሙንም ጨምሩበት አትልም። ጠላት መጥቶ አህዛብ መጥተው ቤተክርስቲያን እያቃጠሉ እንደዛ እንኳን እንደዛው ነው። በግልህ ራሱ በኦርቶዶክስ ቤተክርስቲያን አስተምሮ በግል ሊገልህ ቤት ድረስ የመጣውን ጠላት አይ በቃ ግራህን ለመታ ቀኝ ስጥ ስለሚል በቃ ሌባ ሆይ ውሰደው የቀረውንም ቀጓዳም ግባ ብላ ትሰጠው። ራስን መከላከል በክርስትና ይፈቀዳል። ስለዚህ ጥቅሱን አልቀበለውም ሰማማል ማለት ያለብን ጥቅሱ አውዱ እንደዛ አይደለም። ግራህ ላይ መታ ቀኝህን ስጥ ማለት ከባልንጀራ ኦርቶዶክሳዊ ከሆነ ክርስቲያን ጋር ግጭት ቢኖር አትመልስለት። ቢሰድብ መልሰ አትሳደብ፣ ቢመታ መልሰ አትምታው። ክፉን በክፉ አትመልስም። ነገር ግን ሊያጠቃ ቤት ድረስ የመጣን ወይም ደግሞ ቤተክርስቲያን ሊያጠቃ ሲመጣ ግን ቆመ ተመልከት ማለት ግን አይደለም። ስለዚህ ጥቅሱ ከዚህ ጋር አይጋጭም ነው። መጀመሪያ አስታርቆ መጀመሪያ ማየት ተገቢ ነው። ሁለተኛ አዎ የኛ ቤተክርስቲያን
አባቶች ያሳልፉ ሊሰጡን ይችላሉ። በዚህ መንገድ አሁን በምንለው በዚህ በህንድ ኦርቶዶክስ ቤተክርስቲያን አደራጀት እንኳን ስላላመኑ ቢያምኑበት እንደዚያ ያደረጉት። ለዛም ነው ይህን የሚሰሙ ሊቃነ ጳጳሳት፣ ይህን የሚሰሙ የጠቅላይ ቤተ ክህነት ሰራተኞች በሙሉ ቢያንስ እንኳን ከዚህ ከማላንካራ ወስደው የአደራጀት ክፍል ወስደው ምክረ ሀሳብ እንኳን ለቅዱስ ሲኖዶስ እንዲያቀርቡ ማድረግ አለባቸው። ከዛ ውጭ ግን በየአድባራችን ካሉ ከሀገረ ስብከት ሊቃነ ጳጳሳት ጋር ተነጋግረን ቢያንስ እችን መጽሐፍ ይዘን እንኳን አንብበን አውቀን ሊቃነ ጳጳሳትን በማስፈቀድ የሀገረ ስብከትን በዛው ደብራችን ቤተክርስቲያናችን እንዴት መጣ ያንተን ደብር ሊያቃጥል የመጣውን ጠላት አይ ሲቃጠል ቆመ የው እሺ እንዳትነካው ከነካው እገድልሃለሁ አይለንም፣ አጠፋለሁ አይለንም። ሄደን መስጊድ እናቃጥልም፣ ሄደን የፕሮቴስታንት ቸርች ሄደን እንኳን አናጠፋም። የምናደርገው ቤተክርስቲያናችንን የምንጠብቀው። ስለዚህ ስናደርግ ይሄ መንግስት ይፈቅዳል እኛ እኮ መሳሪያ እንያዝም ምን አንታገልም እኮ እኛ መንግስት ገልበጣ የመንግስት ለውጥ ምናምን እኮ አለን። የምንጠብቃት ቤተክርስቲያንን ነው። አንደኛ ራሳችንን እንጠብቃለን ከኑፋቄ ከክህደት ከጥፋት። ከዛ ታናናሾቻችን ወንድሞቻችን እህቶቻችን ህፃናትን ጭምር መጠበቅ። ቀጥሎ ቤተክርስቲያናችን መጠበቅ አለብን። ባጭው ምን ለማለት ነው? ይሄ መንፈሳዊ አደረጃጀት በህንድ ኦርቶዶክስ ቤተክርስቲያን ያለው አደረጃጀት በእኛ ቤተክርስቲያንም ከጠቅላይ ቤተ ክህነት ጀምሮ ያውም በሊቀ ጳጳስ የሚመራ መሆን አለበት። መደራጀት ማለት እንደዚህ ነው ብሎ ለማሳየት ነው። መሻይ የሚቀጥይ ሰላም ዲያቆን እንዴት አሉ? ቃልዮት ያሰማልን። ከላይም ከታችም ያላችሁ እህት ወንድሞቼ ሁላችሁን ሰላም ብያለሁኝ። በእውነት በጣም ደስ ብሎኝ ነው ትምህርቱን የተከታተልኩት። በጣም ጥሩ ማለት በዚህ ሰዓት በተለይ የሚያስፈልገንና ወሳኝ ነገር ነው ብዬ አምናለሁ። ስፔሻሊ አሁን ያለው ጀነሬሽን ማለት በጣም ብዙ የምናየው እንደ ምዕመን የምናየው ነገር ስላለ ለምሳሌ እኔ ራሴን በወክል እንደ አንድ ወጣት ገና ቤተሰብ እንዳልመሰረተ ወደፊት ብዙ እንትን ያለው አቀድ ያለው እንደ አንድ ኦርቶዶክሳዊ ወጣት ይሄ በጣም ተስፋ ሰጪ ነው። ምክንያቱም በምናያቸው ነገሮች ብዙ ተስፋ የሚያስቆርጡ ነገሮች ስላሉ ማለት ነው። ወደፊት እንዴት ነው ቤተሰቦቻችን ልንጠብቅ የምንችለው? እንዴት ነው ህይወት ልንገነባ የምንችለው? ልጆቻችን እንዴት ነው ልናሳድግ የምንችለው? የሚል በጣም ብዙ የሚያሳስብ ነገር አለ። እኔ በግሌም ከማያቸው ነገሮች እና ይሄ አደረጃጀት አስፈላጊም በጣም ወሳኝ ነው። ይሄንን ስታስተምር ስታስረዳ እየቀናሁ ነው። በእውነት እግዚአብሔር በሚያውቀው እየቀናሁ ነው የሰማሁት። ይሄንን ነገር እኛ ሀገር ላይ እኛ ቤተክርስቲያን ላይ ይሄ ቢተገበር ምን ያህል እኔ ቃል የለኝም በእውነትና ይሄ እንግዲህ አናውቅም። እኛ ምዕመናን ይሄን እናንተ ናችሁ አንድ እርምጃ ወደፊት መሄድ የምትችሉት። እኛ ምዕመናንን ከዛ መንገድ ሲከፈትልን ነው ያንን ነገር ተከትለን መሄድ የምንችለውና ብዙ ስራ እናንተ ላይ ይጠበቃል እና በርቱልን። እናንተ ናችሁ አንድ እርምጃ መሄድ የምትችሉት። እኛ እንደ ምዕመን ምንም ማድረግ የምንችለው ነገር የለም አትሊስት አሁን ላይ ማለት ነውና በጣም እናመሰግናለን ዲያቆንዬ። ጸጋውን ያብዛልህ፣ ቃልዮት ያሰማልን። እኔ ዝግጁ ነኝ እና እጅግም ደግሞ አስፈላጊ ነገርም ነው ብዬ ስለማምን ማለት ነው። በጣም አመሰግናለሁ ዲያቆንዬ። እሺ እግዚአብሔር ያክብርልን ሃይሚ። እሺ ኤልያስ ሰላም፣ እንዴት አመሻችሁ ሁላችሁ? ዲያቆን እግዚአብሔር ይመስገን። አይ ቆንጆ ነገር ነው የተነሳው። በጣም የሚገርም መጽሐፍ ነው። ያው እርስዎ እንዳሉት ይህን ሀሳብ ሊቀበል የሚችል በተለይ በየሀገረ ስብከቶቹ ያሉ ሊቃናት አባቶቻችን አላቅም ይህን ነገር በምን መልኩ ይቀበሉታል። እያየን አሁን ላይ ሰንበት ትምህርት ቤት ላይ እንኳን እየደረሰ ያለውን ጫና፣ ማህበራት ላይ እየደረሰ ያለውን ጫና ስናይ በየአጥቢያችን ማን በበላይነት ወስዶ ማን በኃላፊነት ወስዶ ይህን ነገር ወደ መሬት ያወርዷል የሚለው ጥያቄ ቢሆንም እንደ ሀሳብ ይህንን አይነት ትምህርት ያለው በጣም ጠንካራ ሀገርና እምነት እንዳለን የሚያሳይ ነው በራሱ የህንድ ኦርቶዶክስ ቤተክርስቲያን። እና አንዳንዴ የሆነ ጊዜ ላይ ዲያቆን ሄኖክ ኃይሌ ሲያስተምር የሰማሁት አለ። በህንድ ኦርቶዶክስ ቤተክርስቲያን የተሻለውን እንውሰድ በሚለው የህንድ ኦርቶዶክስ ቤተክርስቲያን ላይ ቤተክርስቲያኑ ሲገባ ቤተ መቅደስ ጫማ እንደማይደረገው ሁሉ ምን የለም ወንበር የለም የሚል ነበርና እኛ ጋር ደግሞ ስትመጣ ደግሞ በደንብ
የገራረሙ ወንበሮችን ታያለህ። እና ሁሌም የተሻሉ ነገሮችን ብንወስድ ይችን ቤተክርስቲያን ማስከበር እንችላለን። አሁን ያለው ወጣት በምን መልኩ ተጠናክሮ መሄድ ይችላል? በተለይ ይሄ ለቤተክርስቲያኑም ለቤተ ክህነቱም ቀረብ ያሉ አባቶቻችን ጠንከር ያሉት እዚህ ነገር ላይ በህቦ ስራ መሰራት ቢችል ጥሩ ነው። አንደኛ እኛ ጋር ሁሉም ነገር ሀላል ይወጣና ጫና አለው፣ የመንግስት ጫና አለው፣ የውስጥ ጫና አለ፣ የገባንበት የሆነ የማይወጣ የሚመስል የጥቅም ጫናዎች አሉና ያንን ሊያስቀር የሚችል አይነት ሂሳቤ ውስጥ ሊከተን እንደሚችል የሚታመን ነውና ይሄንን እንዴት ተደርጎ በተለይ ከየሀገረ ስብከቶቹ ሊቃናት ጋር እንዴት ወርዶ መሰራት ይችላል? በጥቂቱ ከታች በአንድ ጀንበር የምናመጣው ባይሆንም ከታች በየሀገረ ስብከቱ ላሉ ሰንበት ቤቶች መውረድ ቢችል መማር ቢችል ሰው የሆነ አእምሮ ላይ ስራ መስራት ብንችል በአንድ ጀንበር ባይመጣ እንኳን ጥቂት ዓመታት ፈጅተን ልናወርደው እንችላለን ብዬ አምናለሁና በጣም ብንደራጅ ይሄ ነገር ሰርጾ ቢገባ ወደ ውስጣችን እኔ ምን ያህል እንደቀየረኝ አውቃለሁ። እየሰማሁ ነበር ከቅድም ለወንድሞቼ። አመሰግናለሁ ዲያቆን። እሺ እግዚአብሔር ያክብርልን ወንድማችን ኤልያስ። እሺ ጥሩ ሀሳብ ነው። እንግዲህ አንዳንድ ውይይቶች የጋራ ጉዳያችን ስለሆኑ አሁን እንደዚህ አይነት ርዕሰ ጉዳዮች እናንተ ጠያቂ እኔ መላሽ አይደለሁም። ሁላችን ቤተክርስቲያን አካል ስለሆነ ሀሳቦችን አደራጅተው በሆነ አጋጣሚ ሊቃነ ጳጳሳትን አባቶችን የማግኘት እድል ሲኖረን ደግሞ ሼር ስለምናደርግ ግብአት መያዙ አይከፋም። ግን ባጭሩ ዛሬ የተማርንበት ምክንያት መደራጀት ሲባል ጦር ኃይል አድርጎ የሚያስብሰዋል፣ አማጺ ቡድን አድርጎ የሚያስብሰዋል፣ ታጣቂ ሽምቅ ውጊያ አድርጎ የሚያስብሰዋል። እና መደራጀት ትርጉሙ ሊገባን ይገባል። ከስር ያላችሁ ማለት እየሰማችሁ ነው አይደለም? መጀመሪያ ውስጣችን ላይ እናሳድረው። መደራጀት የመናን መደራጀት ማለት አደራጀታቸው ምን እንደሚመስል መጀመሪያ ማወቅ። ብዙ ሰው በጣም ስህተቱ ትልቁ ችግር ይሄ ነው። አደራጀት ሲባል በቃ የሆነ ነገር በቃ አማጺ ነው ምናምን መንግስትን ገልብጥ አይደለም። ጉዳዩ እንደዛ አይደለም። የመንግስት አካላትም እንደዛ ነው የሚያስቡት። ማመጽ ምናምን ሌላ ተልእኮ ምናምን መፈንቅለ መንግስት 4 ኪሎ ለመግባት ምናምን እንደዛ አይደለም። አሁን እንዳየነው እንደተማማር ነው ማለት በቃ ከህንድ ኦርቶዶክሶች የምንማረው ይሄንን ያውም ደግሞ እነሱ የሚሉት ዘመኑን የዋጀ የምእመናን አደረጃጀት ነው። ይሄ ከሌለን የሰሜኑንም አሁን ያለውንም ግድያውን ማስቆም አይቻልም። መጀመሪያ አስተሳሰባችን መቃናት አለበት። አንድ የጋራ ነገር ይኖረንና ከዛ ማን አፕላይ አድርገው በምን መንገድ እንሂድ የሚለው ኔክስት ይመጣል። መጀመሪያ ግን መጀመሪያ የጋራ ሀሳብ ማሰብ አለብን። ስለ ጽዋ ማህበር እያወራን አይደለም። በሆነ ጻድቅ ስም መዘከር አለብን ስለሚል እሱን አለማለም አደራጀታችን ብለን እናስበው እሱን አይደለም። ወደ ኢየሩሳሌም ለገና ለፋሲካ ምናምን መንፈሳዊ ጉዞ እያልን አይደለም። ይሰማችኋል? ምናምን እንደዛ እያልን አይደለም። ወደ ጻድቃኔ ማርያም ወደ ሽንቁሩ ሚካኤል መንፈሳዊ ጉዞ እያለ እሱ አለም አደራጀታችን ማለት አደራጀት ስንል በዚህ ልክ እያወራን ያለ ነው። ከላይ ከስከታች ከህፃናት እስከ አዋቂ ከሊቅ እስከ ደቂቅ በሊቀ ጳጳስ የሚመራ መዋቅር ባልተዘረጋበት ሰሜን ለኢየሱስ የሚለውንም ሆነ የመናፍቃን ሴራውንም ሆነ ፖለቲካውንም ሆነ ከእንደገና ደግሞ ይህንን የሚገደለውን ምዕመንና ክርስቲያን ቤተክርስቲያን የሚቃጠው ማስቆም አትችልም። ሰንሰለት በሌለበት ትላንት ምዕመን ነበረ፣ ከዛ ዲያቆን ቀጠሉ፣ ከዛ ቄስ ቀጠሉ፣ ከዛ ወደ መዋቅር ገብቶ ስራ አስኪያጅ ገደሉ። ኔክስት ወደ ሊቀ ጳጳስ ሄደ። ይህንን ፕሮፋይል እየቀየር ነው የምንጮኸው ወይስ ገጀራ ይዘን ልንወጣ ነው? ማን ልንተኩስ ነው? ማን ልንገድል ነው? ይሄስ ሊያድነን ይችላል? ይሄ ተገቢ ነው? ክርስትናስ ነው? ክርስትናስ ይፈቅደዋል? እንደዚህ ሌሎችን ቤተ እምነት የጸሎት ቦታ በማቃጠል በማጥፋት እነሱን በመግደል በማሳቅ ነው ጽድቅ የምናመጣው? አይደለም። የእኛን ቤት መጀመሪያ እናስተካክለው። እኛ ጋር ላሳሰብ መጀመሪያ ይቃና። የእኛ መዋቅር መጀመሪያ ቀጥሎ ይቁም። እዛ ጋር ነው መሰራት ያለበት። እና ብዙ ሰው የሚያስበው ራስን መከላከል ምናምን ሲባል ወዲያው ያውቃ ዱላ ምናምን መሳሪያ ሽጉጥ ያስባል። እሱ አይደለም።
ይሄ ነገር በጣም መሰራት አለበት። አድራ ምላችሁ ይህንን ነው። እሺ ሌኒ ቀጥይ። ዲያቆን ቃልዮት ያሰማልን። በጣም ደስ ብሎኝ ተመስጬ ነበር ሳዳምጥ የነበረው እና ሁሉም እንዳለ ሆኖ እኔ እንደ ሀሳብ አሁን እኔ የማቀርበው ይሄ መደራጀት የሚለውን ነገር ህፃናት በቤተክርስቲያን ውስጥ እንዲያድጉ ስለ ሃይማኖታቸው እንዲያውቁ መጀመሪያ ግዴታ ከቤተክርስቲያን ብቻ ሳይሆን እኛ ማህበረሰቡ አሁን ለምሳሌ በአንድ አካባቢ ያለን ኦርቶዶክሳውያን ለምሳሌ ህፃናት ቅዳሜና እሑድ ትምህርት እረፍት ላይ ናቸው። እነዛን ህፃናቶችን እነሱን ቤተክርስቲያን እንዲወዱ እንዲያፈቅሩ በሚያስችል መልኩ ህፃናትን በሚወዱት በሚመቻቸው መልኩ ሰብስበን እኮ እኛ ራሱ ከመንደር ውስጥ ህፃናትን ቤተክርስቲያን እያወቁ ወደ መጥፎ ነገር እንዳይሄዱ እንዳይወሰዱ ከኛ ከማህበረሰቡ ነው ይሄ ነገር የሚጀምረው ማለት ነው። አሁን ለምሳሌ እኔ ባለሁበት ኢትዮጵያ ውስጥ ይታወቃል ቤታችን አካባቢያችን እኛ እዛ ማህበረሰብ ውስጥ ያለውን እኔ አካባቢ ያለውን ለምሳሌ እኔ በራሴ ሰብስቤ እሁድ ላይ ወይ ቅዳሜ ላይ ስለ ቤተክርስቲያናችን ሂደው ቅዳሴ ማስቀደስ እንዳለባቸው እንዴት አንድ ላይ መሰብሰብ እንዳለባቸው ከእኔ ብጀምር እኔ ድምፅ ርቋል፣ ግን ድምፅሽ ራቅ ያለ ነው። ቀረብ ብትይ። እሺ ቀጥያ እና ይሄ ህፃናቶችን ለማደራጀት በቤተክርስቲያኗ ብቻ ሳይሆን እኛ ማህበረሰብ ውስጥ በየሰፈሩ እየሰራን ነው። ለምሳሌ ቤተክርስቲያን ማነው እሁድና ቅዳሜ ህፃናቶች የሚጫወቱት ኤርፎን አድርገሻል መሰለኝ። ኤርፎኑን አውልቂው። በጣም እንትን እያለ ነው። አውልቄዋለሁ ኤርፎኑን። እሺ ቀጥሽ። እና እኔ እንደ ሀሳብ እኛ ራሳችን ማህበረሰቡ አካባቢ ውስጥ ያለው ነው ማህበረሰብ እኔ እንደ ራሴ የሰፈርን ህፃናት ሰብስቤ ስለ ቤተክርስቲያን ስለ አንዳንድ ነገሮች እኔ ራሴ መስራት መጀመር አለብኝ። እኛ ራሳችን ማህበረሰቡ ከአካባቢያችን ከሰፈራችን ህፃናትን ይዘን መነሳት ያለብን እኛ ነን። ግዴታ ቤተክርስቲያን ላይ ብቻ አይደለም የምንጥለው። እኛ እኮ ነን ቤተክርስቲያን ይዘናቸው የምንሄደው። እኛንን ስለ ቤተክርስቲያን ልነግራቸው የምንችለው እና ሁሉም ማህበረሰቡ አካባቢ ውስጥ ያለውን ህፃናት ሰብስቦ ቅዳሜና እሑድ ጨረሽልኝ አለ ማለት ነው። ዲያቆን እግዚአብሔር ያበርታን፣ እግዚአብሔር አምላክ ይጨመርበት። አሜን። በጣም ጥሩ ሀሳብ ነው እህታችን ሌኒ ያቀረበችው፣ በጣም መሰረታዊ ሀሳብ። እንደዚህ ህፃናትን ሰብስቦ በሚገባ ቤተክርስቲያን መዋቅር ውስጥ ማስተማር ተገቢ ነው። በዚህ አንግል ደግሞ ማሰብ ያለባችሁ ምንድን ነው፣ የእህታችን ሀሳብ እንደተጠበቀ ሆኖ አንዳንድ ጊዜ ህፃናትን እናስተምራለን ብሎ የተሐድሶ መናፍቃን እንዳይገቡብን ቤተክርስቲያን ማወቅ አለባት። ለምን አንዳንድ ጊዜ ብድግ ብሎ በየዋህነት እኛ እናንተም ሰፈራችሁ ያላችሁ ስሩ፣ እዛ ጠቅላይ ቤተ ክህነት ሀገረ ስብከት አጠብቁ፣ ወረዳ ቤተ ክህነት አጠብቁ፣ አጥቢያውን አጠብቅ፣ አንተ የሚጠበቅበት ስራ ስንል በዚህ መሀል ላይ መናፍቃን አሉ። ደግሞ እንዳንዘነጋ እስፔሻሊ የተሐድሶ መናፍቃን አሉ። ልጆችን እናስተምራለን ብለው እንዳይበክሉብን፣ ምክንያቱም ህፃናት ንጹህ ወረቀት ናቸው፣ ኑፋቄ እንዳይገባ ያ እኛ ሰብሰብ እናስተምር። እኛ ማንን የቤተክርስቲያን ጥልቅ እውቀት አለን፣ ህፃናትን ሰብስበ ማስተማር እንችላለን። ይሄም ማወቅ ያስፈልጋል። ወይ ደግሞ ይሄ ችግር እንዳይከሰት በግል እንደዚህ ህፃናትን በግል እያስተማሩ አደጋ እንዳይከሰት የቤተክርስቲያን ትምህርት ያልሆነ ትምህርት እንዳናስተምር በሰንበት ትምህርት ቤት ህፃናትን ሰብስቦ ቤተክርስቲያን ማስተማር፣ ለቤተክርስቲያን ለምሳሌ ለአስተዳዳሪው አሳውቀን ወደ ሰሃጉ ያሳውቀን ህፃናትን ማስተማር፣ ሰንበት ባልተደራጀበት ማለት ሰንበት ባለበት ደግሞ ለህፃናት ልዩ የሆነ ትምህርት መስጠት። ልዩ የሆነ ማለት ነው የቤተክርስቲያን ትምህርት ሆኖ ግን ለህፃናት በሚገባቸው መንገድ ትኩረት ተሰጥቶ ትምህርት እንዲሰጣቸው ማድረግ ማስቻል አለብን። ይህ በጣም ልቀስ እና በየሰፈራችን ህፃናትን ስናደራጅ ስንሰበስብ የት ቦታ ነው የምናስተምራቸው? ከቤተክርስቲያን ውጭ ከሆነ አሁን ስህተት ነው እና ቤተክርስቲያን ውስጥ ማድረግ አለብን። ትክክል፣ የታችን ሀሳብ ትክክል ነው። ግን በግል ሁሉም ሲመጣ እዚህ መሀል ላይ ደግሞ የተሐድሶ መናፍቃኖችን ሴራ ደግሞ ሰምተው ደግሞ እኛም ልናስተምር ፈልገን ነው ብለው ልጆችን እንዳይበክሉብን፣ ለዛ ነው ለጥንቃቄ ይሄ ማድረግ አለብን ለማለት ነው። እሺ በሱ ቀጥል።
ልክ ነው። ይሄ ፕሮጀክት ማለት ልክ እንደ ሀገር አቀፍ ከሚሆን ማለት በአንድ ሀገረ ስብከት በአንድ ወረዳ ላይ ተሞክሮ ያን ማለት አንድ ሰው መቼስ ሁሉም ነገር በአንዴ አይገነባም አይደል? ይመስለኛል እንደዛ። ይቅርታ ካጠፋሁ። በአንድ ወረዳ ላይ በአነስተኛ ወረዳ ላይ እንደዚህ እየሞከረን ቀስ እያለን እያለማመድን በራስ ተነሳሽነት በቤተክርስቲያን ፍቃድ፣ በአባቶች ፍቃድ ከአባቶች ጋር ሁሉም ስልጠና አግኝቶ ሰንበት ትምህርት ቤት የሚያስተምረው እዛ ቀሳውስቱም ሁሉም እንደዚህ ማለት ከዘመኑ ጋር አሁን የዘመኑ ልጆች ምንባል ምናልባት ለየት ያለን ከሁሉም ነገር ያው እንግዲህ ወጣ ያለን ነን ብለን የምናስብ ከነሱ ጋር የሚግባባ ሀሳብ የሚረዳ ግን ይህንን በትልቁ ሳይሆን መጀመሪያ በትንሹ ከአንድ ወረዳ ላይ እንደ ፕሮጀክት ተይዞ አንድ ወረዳ ላይ ቢጀምር ብዙ ለውጥ ያመጣል። እኔ ሰንበት ተማሪ ነበርኩኝ። ከህፃናት ሰንበት ትምህርት ቤት ተማሪ ነበርኩኝ። ከፍ ስል ወደ ትልልቆች ሰልፍ በቃ ወዲያው ነው የተውኩት። ወዴት እንደገባው በቃ እግዚአብሔር ይውቀው። ከኔ ተለይቶ ደግሞ ሌላም ሃይማኖት የገባ አለ። እኔ እንኳን ወደ መጥፎ ነገር ገብቼ ነበር። እግዚአብሔር ይመስገን እንትን ብያለሁ። ሃይማኖትን ባልቀይር ግን ሌላ ነገር ውስጥ ገብቼ ነበር፣ ሱስ ውስጥ። ይሄ ሁሉ የመጣው ክፍተት ነው፣ መሀል ላይ ክፍተት ስለነበረ ነው። አባቶች ሰንበት ትምህርት ቤትና አባቶች አለመከባበር ማለት የመናቅ ደረጃ ድረስ እየሄድን ነው። ይሄ ከምን እንደመጣ አላቅም። ብቻ እግዚአብሔር ለሁላችንም ሰላሙን ያምጣልን፣ ፍቅሩን ያደልነን እንጂ ይህንን ለማለት ነው። ብዙ ነበር ሀሳቤ፣ ያው ብዙም ተናግሬ ስለማላቅ ነው። ይቅርታ። አመሰግናለሁ ዲያቆን። እሺ፣ መልካም መሰረታዊ ሀሳብ ነው። ጥሩ ነው ወንድማችን፣ እግዚአብሔር ያክብርልን፣ ቃልዎት ያሰማልን። እሺ፣ ቀሲስ መላከ ሰላም መላከ ገነት እንደምን አሉ? ፊቱን ይባርኩን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ ዲያቆን ዘማርያም፣ ሌሎችም ወንድሞቻችን እህቶቻችን ከታችም ከላይም ያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ሰነበትክ? እግዚአብሔር ይመስገን አለን በቸርነቱ ደህና ነን። እስቲ ይቀጥሉ መላከ ገነት። አይ ሰዎቹ ኮሜንት መስጠት ሲጀምሩ ነው እና ዋናውን ሀሳብ ለመያዝ እያሰብኩ ነበረ። ዋናውን እስኪ ስታስተላልፈው የነበረውን ሀሳብና ግልጽ አድርግልኝ፣ ዝም ብዬ እንዳላወራ ግን የተወሰነ አስተያየት መስጠት ፈልጌያለሁኝ ከርዕስህ ጋር ግን እንዳልወጣ። እሺ፣ ይሄ የማላንካራ ቤተክርስቲያን ዘመኑን የዋጀ የምዕመናን አደረጃጀት አላት፣ የህንድ ኦርቶዶክስ ቤተክርስቲያን ብለን። አንደኛው አደረጃጀቷ ከላይ እስከታች ያለው በሊቀ ጳጳስ የሚመራ የሰው ኃይል ማብቂያ ሚኒስቴር የሚባል የጠቅላይ ቤተ ክህነት አንድ መዋቅር አላት። በዚህ መዋቅር ውስጥ ዋናው በዚህኛው ክፍል አሁን ለምሳሌ የሚሰራው እሴቶች መሸርሸር፣ የቤተሰብ መበታተን፣ የሱስ ተጠቂነት መብዛት፣ አሁን ቅድም ወንድማችን ያለው ግብረ ሰዶም አይነት መስፋፋት፣ ሰይጣናዊ እምነት መከተል ወዘተ መነሻው ምክንያት ለተከበረው የሰው ልጅ ማንነት መለኪያ ዝቅ ማለትና መውረድ ስለሆነ በዚህ የሰው ኃይል ማብቂያ ላይ ይሄ ትኩረት ሰታ ቤተክርስቲያኒቷ ሰዎች ወደዚህ ልማድ እንዳይገቡ ከላይ እስከታች መዋቅርን ዘርግታለች ነው። ይሄ መጀመሪያው ነው። ከዛም እንደምታደርገው በጣም ቤተክርስቲያኒቷ በጣም የምትገርመው በዚህ አደረጃጀት ላይ የሚኒስትሩ ይሄኛው ማለት ነው የሰው ኃይል ሚኒስትሩ ዋናው ዓላማው በቤተሰብ ውስጥ ያሉትን የተለያዩ ክፍሎች የህፃናት፣ የወጣቶች፣ የትልልቅ ሰዎችን የጥንዶችና የሴቶችን ፍላጎት እንዲሟላ በማመቻቸት በጋራ ሆኖ ለቤተክርስቲያን ለማህበረሰብ በመልካም ሁኔታ መኖር አስተዋጽኦ እንዲያደርጉ ማስቻል ነው። ስለዚህ ከስር ነው የሚገነቡት። አንድ ሊቀ ጳጳስ የሚመራው ይህን ራሱን ችሎ ጠቅላይ ቤተ ክህነት መምሪያ ነው። ወጣቶች ላይ ይሰራል፣ ትልልቅ ሰዎች ላይ ይሰራል፣ ጥንዶች ላይ ይሰራል፣ ሴቶች ላይ ይሰራል። ከዛም ደግሞ ለቤተክርስቲያንና ለማህበረሰቡ በመልካም ሁኔታ እንዲኖሩ ይገነባል። ይህ አደራጀት አላቸው። እኛም ያስፈልገናል፣ ቢያንስ ከህንድ እንማር ነው። ከዛ ሁለተኛው ደግሞ ያየነው የሁለተኛው የምዕመናን አደራጀት የምዕመናን መንፈሳዊ ትምህርት ፕሮግራም። ይህ ተደራጀው በጣም የሚገርመው የተመሰረተው 1984 ነው እንደ ውጮች አቆጣጠር፣ በእኛ 70 ቤት ማለት ነው። የዚህ ነው በአጭሩ ዓላማው ምንድን ነው? በጣም የሚገርመው ነገር መሪዎች እችኛው አይነት ዋናው ነገር ቀድሞ በማዘጋጀት ሰዎችን ቀድሞ በማዘጋጀት ፕሮአክቲቭ እንዲሆኑ ልክ እኛ አሁን ሰው ከሞተ በኋላ ከተገደለ ሰሜን ለኢየሱስ ብሎ ከጀመሩ በኋላ አይደለም። ሰዎችን ቀድሞ በማዘጋጀት የዘመኑ ተግዳሮት የጊዜውን አስተሳሰብና ችግሮችን እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ እሳቤ ምላሽ እንዲሰጡ ማስቻል ነው። የዚህ ጠቅላይ ቤተ ክህነት መዋቅራቸው የህንድ
የምዕመናን መንፈሳዊ ትምህርት ፕሮግራም ዓላማው። ከዚህ ከላይ እስከታች ተደራጅቷል። በዚህ ጊዜውን ዘመኑን በመዋጀት ቀድሞ ፕሮአክቲቭ እየሆኑ ለዛ ተልመው በእምነት የተቀናጀ ማህበረሰብና የተደራጀ ማህበረሰብ መፍጠር። አሁን ያሉት ይህንን መምሪያ የሚመሩት የምዕመናን መንፈሳዊ ትምህርት ፕሮግራም የሚመሩት ሊቀ ጳጳስ ዶክተር ብፁዕ ሊቀ ጳጳስ ዶክተር ዮሐናን ማር ዲዮስቆሮስ ይባላሉ። ሶስተኛው የተደራጀው ደግሞ የምዕመናን አደራጀት በህንድ ኦርቶዶክስ ቤተክርስቲያን አኪላ የማላንካራ የጸሎት ቡድን ነው። ይሄ ዋናው ዓላማው ምንድን ነው? ቤተክርስቲያንና ወንድሞችን እንዲወዱ ማድረግ፣ ለቤተክርስቲያን ክብር እንዲሰጡ ማድረግ። ከዛ ምን የሚሰራው ይሄ ደግሞ ማህበር ከነዚህ የሚለየው ነገር በመንፈሳዊ በቁሳዊ በማቴሪያል ማለት ነው በኢኮኖሚ አቅማቸውና በትምህርት ደረጃ ከሌሎች የህንድ ህዝቦች ምዕመናኖቹ ተለይተው ከፍ ብሎ እንዲታዩ ማስቻል። መንፈሳዊ ህይወት ላይ ይሰራል። ከነገር እንትን ላይ ይሰራል ደግሞ ስራ ላይ ካምፓኒ ያላቸው ድርጅት ያላቸው ስራ ያለው 10 ኩራት መውጣት የሚችል ብቃት ያለው ፕላስ ደግሞ በትምህርት ደረጃው ፒኤችዲ ፕሮፌሰር እንዲሆን ማስቻል። ይሄ ደግሞ የዚህ ሊቀ ጳጳስ ይሄን የሚመራው ሊቀ ጳጳስ የስራ ድርሻ ነው። በጣም የሚገርመው ይሄ የሚመራው ከ20 እስከ 30 ባሉ አባወራዎች ነው የሚመራው። በዚህ ውስጥ ህፃናት አሉ፣ ሴቶችም ጭምራሉ። ይሄንን ይከተላሉ። ይሄንን የሚመሩ አባወራዎች ጭምር አሉበት። ከዛ በጣም የሚገርመው ይሄን ቡድን የሚመራው በካህኑ ነው። ከዛ ወጪና ገቢን በመስራት ሪፖርት የሚያደርግ ጸሐፊም ጭምር አላቸው። ይሄ አደራጀት እኛ ጋር የለም ነው። ሌላኛው አሞስ የሚባል ነው። ይሄ ደግሞ በእያንዳንዱ የማላንካራ ቤተክርስቲያን ደብር ውስጥ እያንዳንዱ አገልጋይ ወንዶች አልተር ቦይስ ነው የሚሏቸው ወጥነት ባለ መልኩ እንዲያመልኩ ስርዓት ባለው መልኩ እንዲያገለግሉ መመሪያ የሚሰጥ ነው። ከዛ ይሄ ምንድን የሚያደርግ ዋናው ዓላማው ለወጣቶች መንፈሳዊ ስልጠናዎችን መስጠት። አሁን እኛ ጋር የለም። መንፈሳዊ ኮሌጆቻችን ገብቶ ካልተሰለጠ በስተቀር ወቅታዊ በሆነ ከጠቅላይ ቤተ ክህነት መዋቅራዊ በሆነ መንገድ ከላይ እስከታች እስከ አድባራት እስከ አጥቢያ ድረስ እንደዚህ አይነት ትምህርቶች የሉ። በጣም የሚገርመው ዋና ዓላማው በየጊዜው በወረዳ ቤተ ክህነት በሀገረ ስብከት ደረጃ የስልጠና ፕሮግራም ያዘጋጃል። ዓመታዊ መንፈሳዊ ጉባኤዎችን ያዘጋጃል። ከዛ አገልጋዮችን ወጣቶችን ወደ አገልጋይነት አልተር ቦይስ እንዲገቡ ያደርጋል። ይህን አሁን እየመሩት ያሉ ሊቀ ጳጳስ አሌክሶ ኤውሳቢዮስ ሜትሮፖሊታን የተባሉ አባት ናቸው የሚመሩት። የመጨረሻዋ የማላንካራ የሁሉም ህፃናት ማህበር ናት። እቺ ደግሞ ይሄኛው ማህበር ማለት ነው። ዋና ዓላማው ምንድን የሚያደርገው ህፃናት ላይ የሚሰራው መጽሐፍ ቅዱስን በማስጠናት በየቤተ ክርስቲያን ትውፊት እና ታሪክ ከመደበኛው ትምህርታቸው ጋር እንዲማሩ ማድረግ ያበረታቷቸዋል። የቤተ ክርስቲያን ቅዱሳን የህይወት ታሪክ የቅዱሳን ገላት ታሪክ እንዲማሩ ያደርጓቸዋል። በጣም የሚገርመው ነገር በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል መሆን አለባቸው። ደግሞ አባል ናቸው። የሚገርሙ ከ5 እስከ 15 ያሉ ዛሬ 16 17 ዓመት እና 19 ዓመት የ20 ዓመት ወጣት የት እንዳለ ማሰብ ነው በእኛ። ይህን አሁን ሊቃጳስ ይህንን እየመሩ ያሉ ሊቃጳስ ደግሞ አሁን ብፁዕ ዶክተር ኒቆዲሞስ ይባላሉ። ስለዚህ አሁን እንደራጅ አደራጀት ያስፈልጋል ስንል ከህፃናት ጀምሮ ቤተሰብ ጀምሮ ለቤተክርስቲያን በእውቀትም በኢኮኖሚም በኃይልም ለቤተክርስቲያን ዘብ የሚቆም ትውልድ መፍጠር ካልተቻለ ነው የትምህርታችን ማጠንጠኛ። ካልተቻለ የጉዞ ማህበር ማለት አይደለም መደራጀት ማለት፣ ወደ ጻድቃኔ ማርያም መጓዝ ማለት አይደለም፣ ወይ ደግሞ በሆነ ቅዱስ ወይም በሆነ መልአክ ስም ዝክር መዘከር ማለት አይደለም። መደራጀት እንደዛ አይደለም የምንለው። በዚህ ልክ ካልተደራጀ ቤተክርስቲያን መታደግ አይቻልም። ይቀጥሉ ቀሲስ። በጣም ቆንጆ ነው። አሁን በጣም ግልጽ ሆኖልኛል። በተለይ መጨረሻ ላይ ባልከው ነገር እኔም እስማማለሁኝ። እኔ እንደውም ይሄ ጉዞ ማድረግ ምናምን ሌላ ውስጡ ላይ ሌላ ችግር ያለው መስሎ ነው የሚሰማኝ። ለተበናገር ማለት ራን የሚያደርጉ ሰዎች እዚያ ላይ ተሰማርተው ስንመለከት ሪሊ መንፈሳዊ እዚህ ሄደው ራሱ ጸሎት ሳይጸልዩ ተመልሰው ሰዎች እንደሚኖሩ ነው የምገምተው። አንዳንዴ ይሄ ዝም ብሎ ተነድቶ የሚሄድ ሰው ይሄ ሁካታውና ጫጫታው ላይ ብቻ ፎከስ አድርጎ ጸሎት ሳያደርግ የሚመጣ ሰው እኔ ገጥሞኝ ያውቃል። በቃ ሄደ፣ አጨበጨበ፣ ምን አለ፣ ተመልሶ መጣ እና የልቡን ምክር እንኳን ከእግዚአብሔር ጋር ሳይናገር የሚመጣበት ሁኔታ ስላለ ጥሩ ነገር ነው። እኔ ግን አሁን እንደው እንደ ጥያቄም ጭምር ነው ዲያቆን ዘማርያም አንዳንድ ነገሮች ደፈር ብዬ ጠይቃለሁኝ። እንደው ለእኔ ራሱ እስኪ እንደው ምናልባት እንደው ራሴን ማወቅ ስለምፈልግ ነው። እውነት ለመናገር በጣም
በተለይ ውጭ ሀገር የምንኖረው ሰዎች አይዶኖ ወይ ታመናል ወይ እናንተ ታማችኋል። የሆነ ችግር መሀል ላይ ያለ ይመስለኛል እና እኔ ለራሴ ይገርመኛል እና ኦነስትሊ በጣም ደግሞ እየተጎዳሁ ነው እኔ በግሌ ማለት ነው። በጣም ውስጤ በጣም ነው የሚረበሸው። ሲሪየስሊ የጤና ሁኔታ እስከሚታወቅ ድረስ ነው የሚሰማኝ እና አንዳንድ በሱ ጉዳይ እጠይቅሃለሁ። አሁን የህንድ ቤተክርስቲያን ማላንከራዎች የግብጾችም እነ አቢብ ጊዮርጊስ የተነሱበትን የእነ አቡነ ሽኖዳን ዘመን ስንመለከት እንደዚህ ያለ ቻሌንጆች በቤተክርስቲያን ውስጥ በነገራችን ላይ በቤተክርስቲያን ታሪክ አዲስ ነገር አይደለም። የቤተክርስቲያን ፈተና ግን ገና ስትመሰረት ጀምሮ ነው ያው ፈተና እንዳለባት የተነገራት። ስለዚህ ይሄንን ያደረጉት ከምን ተነስተው ነው? መቼ ነው? ቀድመው ነቅተው ነው ወይንስ ከተበሉ በኋላ ነው የነቁት የሚለው በጣም ወሳኝ ነገር አለው። መጀመሪያ ላይ ችግር ውስጥ ገብተው ከገቡ በኋላ ነው ይህንን እንቅስቃሴ ያደረጉት የግብጾቹም ህንዶችም። ይህን እንዲያውም ለሁለት እስከ መካፈል ያዕቆባውያንና ምንድን ነበር ብለው ለሁለት እስከሚከፈሉ ድረስ ማለት ነው። እና ደግሞ ማይኖሪቲ ሆነው አልቃሾ ህንድ እንግዲህ በዓለም ላይ እንግዲህ ቻይናንን በራሱ ሳትበልጣ ትቀራለች። አሁን በፖፑሌሽን ግሮዝ በጣም ሄዳለች። ግን ህንዳውያን በጣም ትንሽ ኦርቶዶክሶች ናቸው ያሉት። እኛ ጋር ግን እኔ በጣም ግራ የሚገባኝ ይሄ አደረጃጀት አንደኛው እንደው መጠየቅ የምፈልገው ከየት ነው የመጣው? ከምዕመኑ ነው የመጣው ወይንስ ከካህናቱ ከቀሳውስቱ ከጳጳሳቱ የመጣ ነው? ይሄንን በኋላ ትሄድበታለህ። አይ ዶንት ቲንክ ሶ። ብዙውን ጊዜ እኔ ከምዕመናን የሚመጣውን ነገር ነው አሁን በኢትዮጵያ ኮንቴክስት አወራ ኤክስፔክት የማደርገው እኔ ከምዕመናን እንዲመጣ ነው። ከምዕመናን ከወጣቶቹ እንዲመጣ እንጂ ከቄሶቹ እንዲመጣ እኔ ኤክስፔክት አላደርግም። ሁሉንም ጀጅ ማድረግ አይቻልም። ግን አዚም አይደለም ወይ ያለው አሁን እኔ ምን እየተፈጠረ እንደሆነ እንኳ እኮ የሚገነዘብ ራሱ አሁን ከቄሶች ጓደኞች ጋር ሳወራ እንደ ቁርአን እኔን የሚያዩኝ ማለት ዝም ብዬ እንደምለፈልፍ አይነት እንጂ ምንም ስሜት የላቸውም ማለት ስለሚደረገው ነገር፣ ስለ ሙስናው፣ ስለ ጉቡ፣ ስለ ዝሙቱ፣ ስለ ዘረኝነቱ፣ ስለ ክርስቲያኖች መታረድ መሞት እኔ ሬስ አድርገው ሲያወሩም ሰምቼ አላውቅም። ኢትዮጵያ ማውራት ማቆም ያለው አክቹዋሊ ኢትዮጵያ ካለ ቄስ ጋር ጓደኞች ጋር ምንም ወይ የሆነ ደሞዝ እድገት ነው ወይ የሆነ ቅያሬ ተቀየርኩኝ እኮ ነው ወይ የሆነ እዚህ ቦታ ገባው እንጂ እኔ ስለ አገልግሎት ራሱ የሚያወራ ሰው እኔ ገጥሞኝ አያውቅም። እኔ ምሬት ላይ ነው ያለው። ከወጣቱ እንዲመጣ ፈልጋል ከሰንበት ትምህርት ቤት አሁን ቅድም ስታነሳ የነበሩችን አደረጃጀቶች በተወሰነ ደረጃ ማህበረ ቅዱሳን ላይ አይተነው ነበር። በጣም ለቤተ ክርስቲያን የሚጠቅሙ ነገሮች ትምህርት በስልጠና በግቢ ጉባኤ ወጣቶቹን ትምህርት እንዲማሩ በማድረግ በማሳወቅ ብዙ ነገሮች ተሰርተዋል። አሁን ላይ ግን በጣም ደክሞ ነው እያየሁት ያለው። የደከመ ነገር ነው የማየው። በቤተ ክርስቲያኑ ከላይ ነው የመጣ አደረጃጀት። አሁን አንተ እዚህ ጋር የምታነሳው እኮ ከጳጳሳት የየራሱ የወጣቶቹ ተደራጅተው ካህናቱ በደንብ አድርገው ሲያደራጁ ነው የምንመለከተው። በጣም ይሄ ነበር መሆን የነበረበት። ይህንን የሚያደራጅ ተቋም አለን ወይ ነው አንደኛው። ምንድን ነው ማድረግ ያለብን የሚለው ላይ በደንብ መነጋገር ያለብን ይመስለኛል። አሁን ያለው ሁኔታ ለምሳሌ ኢቭን ራሱ ለመደራጀት ራሱ ህመሙ አለን ወይ ማለት ችግር ላይ ነው ያለ ነው ብለን እናምናለን። እኔ እኮ ይህንን ራሱ ማወቅ ካልቻል መንቃት አንችልም ማለት ነው። ችግር ላይ ነው ያለ ነው። ስለዚህ መንቃት አለብን፣ መነሳት አለብን። እንዴ የግዴታ ማይኖሪቲ መሆን አለብን? እንደ ህንድ ማላንካራ አንዳንድ 3 ሚሊዮን ምናምን መሆን አለብን? እንደ ግብፅ 10 ሚሊዮን መሆን አለብን? ግዴታ ደግሞ እያየነ ያለ ነው ሁኔታ ወደዛ እየሄድን እንዳለን የሚጠቁምን ነገር ነው ያለው። ዓለማዊነት ቤተክርስቲያን ይጎዳታል፣ ምንም ጥያቄ ነው። ዓለማዊነት ቤተክርስቲያን ውስጥ በጣም 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 በስፋት ነው ያለው ነው። ስለዚህ ይህንን ራሱ ከማወቅ ነው መጀመሪያ ችግር ላይ እንዳለን የሚያወራ ቄስ አለን ወይ? የሚያወራ ሰባኪ፣ እኔ ሁሉንም እያልኩ አይደለም፣ የሚያወራ የሚረዳ ጳጳስ አለን ወይ? አረ እቺ ቤተክርስቲያን እንደ ለቤተክርስቲያናችን እኮ ይህን መስራት አለብን። የተሾምንበት ዓላማ ይሄ ነው እኮ። እንዴ መንጋው እኮ እያለቀሰ እኮ ነው። ክርስቲያኖች እየታረዱ ነው፣ እየተሰደዱ ነው። አትሊስት ስንክሳራቸውን እንኳን መጻፍ አልቻለም ወይ ሰማዕት አላልናቸው። ክርስቲያኖች ግን እየሞቱ ነው። አንድ ወረዳ ላይ
40 እና 60 የሰንበት ተማሪ ሴቶች ሙስሊም አገቡ የሚል አንድ መርጌታ እያለቀሰ ሪፖርት ሲያቀርብ ይህንን ሪፖርት ሰምታችሁት ከሆነ የዛሬ 3 ዓመት 4 ዓመት ማይበረ ቅዱስ አለኝ ከሰንበት ትምህርት ቤት ላይ የነበሩ ልጆች በዚህ ደረጃ ሙስሊም አገቡ፣ ወጣቱ እየተሰደዱ ወጡ ክርስቲያኖች። ስለዚህ ሴቶቹ ወደዚያ እየሄዱ ሌላ እያገቡ ነው። ይሄ ያላስለቀሰው እኔ እንደ ሀገረ ስብከት ሊቀ ጳጳሱ እውነት ለመናገር ማቅ ለብሰው ማልቀስ አለባቸው። ይህን ሲደረግ አለ ወይ ነው። ለምንድን ነው እኔ ቲክቶክ ላይ ፌስቡክ ላይም ብቻዬን እያልኩ አይደለም፣ በጣም ሶሪ ይቅርታ አድርጉልኝ፣ ግን እንደ እብድ ነው የምጮኸው። ግን እንደ እብድ ስጮህ ደግሞ ሰዎችም እብድ ነው የሚሉኝ። እኔ ነኝ ትክክል ወይንስ እነዚህ ሰዎች ናቸው ትክክል? እኔ ነኝ ያበድኩት ወይንስ እናንተ ናቸው ያበዳችሁት? እንደዚህ ኮሜንት የምትሰጡኝ ሰዎች ነው ባይዘይ ችግር ላይ አይደለንም ወይ ያለ ነው? ሰላም ነው። ኦኬ እኔ በዚህ አጋጣሚ ጠቆም አድርጌ ለመሄድ ለማጠቃለል የዚህኛውን ዙሪ መልስ እንድትሰጠኝ ይፈልጋለሁ። ቤተ ክርስቲያን በፈተና ውስጥ ስትሆን፣ ምዕመናን ሲታረዱ፣ አብያተ ክርስቲያናት ሲፈልሱ ምዕመናን በዚህን ሰዓት ላይ ሪሊ ምንድን ነው ማድረግ ያለብን? ማዘንና ማልቀስ ከምዕመናን ጎን መሆን የለብንም? እኔ ሰሞኑን ዲያቆን ፋሲካው እያደረጉት ያለ ነገር አለ። በሚገርም ሁኔታ ዲያቆን ፋሲካው የሆነ ተርጓሚ ቤት እዚህ እኛ ገዳም አሁን ገብቶ እየተማረ ያለ ወንድማችን ነው። ግን ክላስ እየቀረ ነው ምናምን እያሉ በውስጥ ቴክስት እያደረኩለት ነበር። ችግሩ ግን በቃ ራሱን ጥሎ በቤተ ክርስቲያኗን ችግር ለማስረዳት እዛ ማድረግ የሚገባው እዚያ ቦታ ላይ ለመድረስ እንቅልፍ የላቸውም እነዚህ ልጆች። ይህንን እያደረጉ ባለበት ሁኔታ ላይ አደባባይ ሰላም ነው። ኧረ ምን ዝም ብላቸው ነው የምትጮሁት? እኛ እኮ በቃ እኔ እንደዚህ ያሉት ነገሮች እኔ መቃወም አይደለም። ወጣቶቹ መደራጀት አለባቸው፣ መዘመር አለባቸው። በጣም ደስ ይለኛል። ይሄንን ዝግጅት የሚያዘጋጁትም ጃንደረባው ልጁንም በጣም እኔ በግሌ በጣም ከማደንቃቸውና ትውልዱ ሊድ ያደርጋሉ ይመራሉ ብዬ ከማሰበው አንዱ ዲያቆን ሄኖክ ነው። ግን ሲዝኑ ምንድን ነው አሁን እንዴ? እዚህ ጋር የምናደርገውን ነገር መንግስት ቤተክርስቲያን ላይ እንትን ማለት ሙስሊሞቹ እንደዚህ ክርስቲያኖችን እያረዱ ነው፣ እንደዚህ ክርስቲያኖች እየተሰደዱ ነው፣ ድረሱልን እያሉ ነው እያልን ዓለም አቀፉ ማህበረሰብ እንዲሰማ ለማድረግ እየደከምን ዝም ብላችሁ ነው የምትጮሁት ሰላም ነው ማለት አይደለም ወይ? ነጭ ለብሶ ዝም ብሎ ዘምሮ መሄዱ ሪሊ አሁን ይሄ ማደንዘዥ አይደለም? ይሄ አሁን ይሄ እውነት ያነቃል? እውነት ለመናገር አይሸፍንም ወይ? የሰዎችን ድካም አይሸፍንም ወይ? እና ሰዎቹ ሳይተው አይደለም ማህበረሰቡ እኮ ዓለም አቀፉ እኮ አይቶ እኮ ነው ጀጅ የሚያደርገው። መቼም ውስጥ ድረስ ገብቶ እዚያ አሪሲም የትም ቦታ ሄዶ እንደዚህ ክርስቲያኖች ሞተዋል ሊልልን አይችልም። ከሚያየው ነገር ተነስቶ ነው አክሽን የሚወስደው። እንደው ይሄ እኮ አቅቶን እኮ ደክሞን እኮ ነው ከውስጥ ማሸነፍ አቅቶን አባቶቻችን ስለተኙብን እኮ ነው ወደ ዓለም መጮህ የጀመረው በመሰረቱ እንጂ እንዲህ አሁን ዓለም አቀፋውያን ሌሎቹ መጥተው ለቤተ ክርስቲያን መፍትሄ ይሰጡናል ብለን በእውነት ለመናገር የተስፋ መቁረጥ ስሜት ነው የሚሰማኝ እንጂ እንደው አባቶቹ ነበር ማድረግ የነበረባቸው። እና አንዳንድ የሲዝኑንስ ማየት የለብንም ወይ? ወቅቱንስ ማየት የለብንም ወይ? የሰዎቹን ድካም መገንዘብ የለብንም ወይ? እናቱ ሞታ ነጭ ለብሶ የሚዘምራለ ወይ? እዚህ ውስጥ ወንድሙ ሞቶ ነጭ ለብሶ የሚዘምራለ? እንደ መላከ ብርሃን አድማሱ ጀንበሬ ልጅ ሞተ ማይሌት ላይ ሆነው ነው ልጅ ሞተ ተብሎ የተጠሩት። ማይሌት ላይ ቆመው ልጅ ሞተ ተባሉ። ከዛ ምንድን ነው ያደረጉ እሳቸው? ማይሌት አቋርጬ አልሄድም እያለቀሱ ማይሌቱን ጨርሰው ሄዱ። ከዚያ ሄደው ጸልየው አስነሱት ልጃቸውን። እንደዚህ ያለ ቅድስና ካለን ጥሩ ነው። እውነት ለመናገር ማይሌት አቋርጬ አስከሬን ልጅ ልቀብር አልሄድም የሚያስብል ነገር ካለን በጣም ጥሩ ነገር ነው፣ እንዘምር፣ ግድ የለም። አይ ዶንት ቲንክ ህመሙ አለን ወይ ነው እያለቀስን ነው ወይ ማይሌት ላይ የቆም ነው? እውነት ለመናገር እዚያ ላይ ወተን ራሱ ለምሳሌ እንደዚህ ያለ ነገር ሲፈጠር ነጭ ለብሰን እሺ እንውጣ እንዘምር፣ ግን ሰማዕታቱን በሚዘክር ሁኔታ ሰማዕታቱን ለምሳሌ የሰማዕታትን ደማቸው ሊሆን ይችላል፣ ፎቶቸው ሊሆን ይችላል፣ የተለያየ ነገር እነሱን የሚዘክር ነገር ይዞ እነሱን በእንባ እያሰብን በንስሐ ከሆነ ጥሩ ነው። ኢሞሽናችን ኢንቴንሽናችን ግን ደስታ ነው ያለው። በጣም ምንም አይነት የሞቱን ሰዎችን ሰማዕት ሆኑልን ብለን አለም ደግሞ ደስታችን ደግሞ አይደለም። ምንም እንደሌለ ችግር እንደሌለ ቤተክርስቲያን ፈተና ውስጥ እንደሌለች ሆነን የምናደርጋቸው ነገሮች ሪሊ እግዚአብሔር ራሱ ይሰማናል ወይ? እኔ ጥያቄ አለኝ። እኔ ወንድሜ እያለቀሰ ቤተክርስቲያን በመከራ ውስጥ ሆና እያለች ኢሞሽን ሐዘን የማይሰማው ለጸሎት እንደነሳሳ ካላደረገኝ እግዚአብሔር ራሱ ይሰማኛል? እኔ እውነት ለመናገር ዲያቆን ዘማርያም
አንዳንዴ ቴክስት ፌስቡክ ላይ የምጽፋቸውንም ታያለህ ብዬ አስባለሁ። ትክክል ካልሆንኩኝ እስኪ ንገረኝ። እንዲሁ አሁን እኔ በጣም እየተበሳጨሁ ስለሆነ ማቆም እፈልጋለሁ። በቃ ለምን እኔ የሚታመሙት ሌሎቹ እኔም ለነሱ እየታመምኩኝ እንደገና እንደ ጮኸ የሚቆጥሩ ከሆነ ሀብቱ ስታብ እንዴ ለምን አላቆም? ምን ያልበላኝን ለምን አካለሁ? እንደዚያ ከሆነ በግሌ እኔ ምንም በጣም ደስተኛ ሆኜ ነው የምኖረው። እግዚአብሔር ምስክሬ ነው። እኔ በአገልግሎቴ በጣም ሰክሰስፉል ነኝ። ሲሪየስሊ ነው የምነግራቸው። መሬት ላይ እንዴ ልጆችን አስተምሬ አሁን የደረሱበትን ዲያቆናቶች እንዳሳያቸው ገራሚ ልጆች አትርሻለሁ። ባለውበት ሁኔታ አም ሶ ሃፒ ጥሩ አገልግሎት ነው ያለኝ። እምጮው ማለቅሰው ግን የራሴ ጎሎብኝ አይደለም። እኔ በወላጆቼ ላይ አንዲት ነገር ደርሶ አያውቅም። በቤተሰብ ላይ የደረሰ ነገር የለም። መድኃኒዓለም በሚያውቀው ሶሪ አሪስ ያሉ ሰዎች እኔ ብቻ ለምንድን ነው እንደዚህ ስናለቅስ ስንጮህ፣ ለምንድን ነው ስንታመም ሌላው ሰው የማይታመሙ? በተለይ ኢትዮጵያ ውስጥ ያሉ ሰዎች እኛንን ያበር ነው እኛንን የተሳሳት ነው ወይንስ እናንተ ናችሁ? እኛንን ማለት ጤነኛ ያልሆን ነው? ዝም ብለን እየጮህን ከሆነ ፕሊስ ንገሩንና እናቁም በቃ። እና ይሄን ከዚህ አንጻር ነው አንተ ያነሳው የአደረጃጀቱ ከላይ ቢመጣ ጥሩ ነበረ። ቤተክርስቲያን ይነቃ ግን አባት እያየን አይደለም። መግለጫ እንኳን መቻ ወጡ። አሪሲ ላይ ለታረዱት እንኳን ልጆች አለቅሳሉ አዝናለሁ ብለው በአካል ሄደው እንኳን መቻ ጽናኑ። ይህንን አደረጃጀት አምጥተህ መጽሐፉን አምጥተህ አይውሽ ብናደርገው በቃ ቀድመን ብንጠነቀቅ። አየህ ከነሱ መማር ያለብን ቶሎ መንቃትን ነበር መማር የነበረብን። አሁን እነሱ ብዙ መከራ ከደረሰባቸው በኋላ ነቅተው ይህንን አደረጉ። እኛም እንደዚያ መከራ አልቀን ተበዝዘን ለነገሩ አሁንስ መቻለንና አይ ቲንክ ብሶቴ ብዙ ስለሆነ ላቁም መሰለኝ። አንተን ብዙ ነገሮች ማለት ስለምትችል ግማሹ አስተያየት ነው፣ ግማሹ ግን ጥያቄ ነው። እኔ ምክር እፈልጋለሁ። እስኪ ምከረኝ። ደግሞ አከብርሃለሁ። በጣም ትልቅ ሪስፔክት ስላለኝ አይ ቲንክ ማደምጠ ይመስለኛል፣ የምሰማ ይመስለኛል። እና ምክርም ጭምር ነው የምፈልገው። እውነት ለመናገር በጣም እየተጎዳው ስለሆነ የምጽፋቸው ነገሮች በጣም ራሴን ጎድቼ ነው። ሲሪየስሊ ነው የምነግራቸው። የተነስቼ ኢትዮጵያ መምጣት ቤተሰብ እንኳን መጠየቅ አልችልም። እኔ ይሄ ጎድቶኛል። እኔ እንዴ ለምንድን ነው በዚህ ደረጃ ራሴን የምጎዳው? ለምንድን ነው እንዴ? ይህንን እንኳን የሚገነዘበኝ ሰውን የበዓል ማጣቴ ግን በጣም ያሳዝነኛል። እውነት ለመናገር በመጮሄ ምንድን ላገኝ ፈልጌ ነው? ማን ነው ሸላሚ ያለኝ? እኔ የምለው እንደኔ የሚጮሁ ሰዎች ስላሉ ነው። ምን ጎሎብን ነው ስለ ኢትዮጵያ የምንጮኸው? ምን ጎሎብን ነው ስለ ቤተክርስቲያን የምንጮኸው? ምን ስለማግኘት ብለን ነው? ስጋዊ ጥቅም ነው? ኢሞሽን ነው? ይሄንን መገንዘብ አቅቷቸው እኛ ለጻፍን እኛ ለተሰደብን ኮሜንት ላይ መጥተው ደግሞ ዝም ብለህ ትጮኻለህ ፖለቲከኛ ቄስ ምናምን ሲሉ ኦኬ ይበላችሁ ይግደላችሁ አይ ዶንት ኬር ከዛሬ ጀምሮ ምን አገባኝ ብለን መቀመጥ ነው የሚሻለው። ደግሞ ህሊናችን ደግሞ እምቢ ያለን እውነት መናገር እና ቴንኪው ዘማርያም። እሺ መላከ ገነት እግዚአብሔር ያክብርልን። ከመጀመሪያው ሐሳብ እንነሳና እንዴት ነው ይሄን አደራጀቱን የጀመሩ ስንል እዚህ መጽሐፍ ላይ መቼስ ያው ገጽ 217 ነው የጀመርነው። ያ ማለት ገጽ 216 አለ ብዙ ነገር ያነሳ እና ገና ሲጀምር ራሱ የዚህ ጽሁፍ ዋና ዓላማ ከላይ በተለያዩ ምዕራፎች ያየነው የማላንከራ አኩሪ እውነተኛ ታሪክ ዝም ብሎ የመጣ አይደለም ይላል። በምንድን ያለፈው? በብዙ መከራና ፈተና ውስጥ ያለፉት የማላንከራ ኦርቶዶክስ ሲሪያ ቤተክርስቲያን ልጆች ይህን ድንቅ ስራ የሰሩት ነገ ማየት በቻሉት አባቶቻቸው እየተመሩ ዘመኑን ለመዋጀት ዘርፈ ብዙ ስራዎችን እየሰሩ ይገኛል። በምን አልፈው ነው? በብዙ መከራና ፈተና አልፈው ነው። ከብዙ ፈተና በኋላ ነው ይሄን ያደረጃጁት። ስለዚህ ለኛ ደግሞ አሁን ያለንበት ጊዜ የመከራውም የስቃዩም ማለት ከሞት ውጭ ምን ሊሆን ይችላል? አሁን እኮ ስድብ አይደለም እያወራን ያለነው፣ ወይ ደግሞ ተነቀፍን ምናምን ስማችን ጠፋ እኮ አይደለም። ከመታረድ ስራ አስኪያጅ ላይ ከደረሰ ነገ ሊቀን ጳጳስ አይመጣም ብለን ልንናገር የምንችልበት ምን አይነት ግራውንድ አለ? ስለዚህ የቀሲስ ሐሳብ ይገባኛል የመላከ ገነት፣ ምክንያቱም በፌስቡክ ላይ የሚጽፉትም ጽሁፍ ስለማቅ ብዙ ነገር እንደሚናገሩም እንደሚጽፉም አውቃለሁ። ያው ዓላማቸው እኔ በደንብ ስለምረዳው ቤተክርስቲያንን ከማሰብ ምዕመናን ላይ የሚደረገውን ሞትና ግድያን መዋቅራዊ በሆነ መንገድ ጥቃቱ ዝም ብሎ በእገሌ በሆነ ቡድን የሚባል አይደለም በሚል ነው። ግን እንዴት ማድረግ አለብን የሚለው አሁን የጋራ ነው የቤት ስራችን። በግል የሚመልሱ አይደለም። ይሄንን በምን መንገድ ብንሰራው በምን መንገድ ብንደራጅ፣ ልክ አሁን ይሄን አደራጀት ከላይ እስከታች መከራው ይሄን ካመጣባቸውና በዚህ ልክ ከተደራጁ እኛ ምን ማድረግ አለብን?
ግን አንድ የጠየቁን አለ። ምን ሆናችሁ ነው ኢትዮጵያ ውስጥ ያላችሁ ካህናት ስለዚህ ነገር አታነሱም ለሚለው እንደኔ እይታ 3 ችግር ያለ ይመስለኛል። አንደኛ አንዳንዶቹ ፍራቻ፣ ብንናገር እንታሰራለን ምናምን የሚል ፍራቻ፣ እንዲህ ብሎ የሚጽፍ ፌስቡክ ላይ ወይ ደግሞ ወጥቶ የሚናገር ሰው ኢቭን አውደ ምሕረት ላይ አሁን እንኳን ስለ አርሲ ሰማዕታት ስንናገር ስቅጥ የሚላቸው እኛ ለተናገር ነው ማለት። እኔ እንኳን አሁን ሰሞኑን በቆምኩባቸው አውደ ምሕረቶች በሙሉ ስለ አርሲ ሰማዕታት አንስቻለሁ እና ስቅጥ ብለው ሽምቅቅ ሲሉ አለቆችን አያለሁ። ለምንድን ነው? ያው ውሸቱን እየካዱት እኮ አይደለም፣ ሳያውቁት ቀርተውም አይደለም። ግን የወቅቱ ፖለቲካ ሊያመጣ የሚችለውን አደጋ ይህንን ማንሳት ልክ ፖለቲካ እንደመቃወም ተደርጎ ስለተቆጠረ ከኛ ቤት ጭምር ማለት ነው። ያ አንዱ የፍራቻ ጉዳይ አለ ነው። የመጀመሪያው እሱ ነው። ሁለተኛ አንዳንዶቹ ምንም ግድ የማይሰጣቸው ሰዎች አሉ። ደሞዝ አይቋረጥ እንጂ መሀል ከተማውን አይንካ እንጂ ካለበት የሥራ መደብ አይፈናቀል እንጂ ምንም ጉዳይ የለው የማይሰማው ሰው አለ። ከዲያቆንም ከአስተዳሪም ካለቃ ምንም የማይሰማው። ይሄ በጣም አደገኛው ደግሞ የመደንዘዝ ደግሞ ይሄ ነው። ያ ፍራቻ እንኳን ኮምፕሮማይዝ ማድረግ እንችላለን። በቃ ልጆችን ለማሳደግ ብሎ ነው። አለቃ አይደለ፣ አስተዳዳሪ አይደለ፣ ካህን አይደለ፣ የሆነ ነገር ብል እኮ ይላሉ ሄደው ለልጆቻቸው ለንስሐ አባቶቻቸው። ግን ቤተክርስቲያን ያለች በወቅታዊ ጉዳይ ግን ያስረዱ አሉ። ሚዲያ ላይ ማይጽፉ ማይናገሩ ማለት እኚህ ግን በጣም አደገኛ ናቸው። ሚዲያ ላይ የማይናገሩ በግል የማይናገሩ ሁሉ ነገር ከፖለቲካ አንጻር የሚያያዙ ሰዎች አሉ። ይህ በጣም 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 አደገኛው። ሶስተኛው ደግሞ የእውቀት ማነስ ማለት አሁን ያለችበት ቤተክርስቲያን ችግር ራሱ አለመረዳት ማለት። አንዳንዶች ራሱ ስታወሯቸው ምንድነው የምታወሩት የሚል ሰው አለ። እንደውም ምናገን ይመስል ማለት ምን ሲሆንስ እንደሚገባቸው አናውቅም ማለት። እነዚህ 3 መርጥ እና እርስዎም ብዙ ጊዜ ለምንድነው ሰው በዚህ ልክ የማይረዳው? እኔ አይታየኝ 3 መሰረታዊ ችግሮች አሉ የማስበው ይሄንን። የፍራቻ አለ፣ ግዴለሽነት አለ። ሶስተኛው ደግሞ የእውቀት ማነስ፣ መረጃው ራሱ ክፍተት ማለት ያለንበት የሀገር እንደ ሃይማኖት እንደ ቤተክርስቲያን ያለንበትን የመከራና የውጣ ውረድ ችግር በሚገባ አለመገንዘብ እና ምንም እንዳልተፈጠረ አክት የሚያደርግ ሰው አለ። ከፍተኛ የሆነ የእውቀት ጋፕ አለ። እንደው እንደ አራተኛ መጥቀስ ደግሞ የሚቻል ደግሞ ከሆነ ደግሞ የጎሳን በቃ ይህን እኮ የሚያወሩት እኮ እንደዚህ መንግስት የሚቃወሙ አካላት እኮ ናቸው ተሞተ ተገደለ የሚሉት እንዲህ ብሎ የሚናገሩም አሉ። እና የእንትናችን አሁን እንደሚያስቡት ይሄን የነሱ አካል ሲሞት እሱ ካህኑ ያለበት ጎሳ ሰው ሲሞት ሰው ሞቷል። ከሱ ጎሳ ውጭ ያለ ሰው ሲሞት ግን አልሞተም። የነሱ ማንጻሪያ፣ የነሱ መለኪያ፣ የነሱ ርዕዮት ያለው መነሻ ያለው ከጎሳቸው ከሰው አይደለም፣ ከክርስትና አይደለም፣ ከቤተክርስቲያን አይደለም። ይሄ እኮ የፈጠራ ነው እኮ። እኚህ ሰዎች ደግሞ ከሌሎቹ አካላት ጋር ከፖለቲከኞች ጋር ይስማማሉ። ምን በሚል ይሄን እኮ እንደዚህ የሚያስገድሉ ኢትዮጵያን እኮ ለማተራመስ እንደዚህ ሞክሩ የውጭ ኃይሎች ናቸው። ማን ናቸው የውጭ ኃይል? አልሸባብ ነው የመጣው፣ ሂዝቦላ ነው፣ ሐማስ ነው፣ አልቃይዳ ነው፣ አይሲኤስ ነው። ማን መጥቶ ይገደለን? ማን ነው እያረደ ያለው? እና ደግሞ የውጭ አካላት በረጅም እጃቸው ነው ከተባለ እነዛ የረጅም እጃቸው ያላቸው መንግስት ያውቃል ማለት ነው። ካወቀ ሰው ምን ይሁን ጥሩ? እንደውም ከደረሰበት ይህን ስራ የሚሰሩት የውጭ አካላት ናቸው። ኢትዮጵያ እንደዚህ እንድትሆን ክርስቲያን ለክርስቲያን ከእስላም ጋር እንዲጣላ፣ እንዲጋጭ፣ እንዲጋደል አድርገው እንደሚያደርጉ። ስለዚህ ኢትዮጵያ ውስጥ ያሉ ውጊያዎች ሁሉ የውጭ ኃይል እጅ ናቸው። ጥሩ አወቀበት፣ መንግስት ደረሰበት። ሶ ምን ማወቁ እውቀት ለኛ ምን ያደርግልናል? ሶ ምን የሚገደሉ ሰዎች ቆሙ? ምን ሆነ? እዚህ ጋር ነው ነጥቡ ያለው። ይህንን አብሮ እየደገፉ የሚናገሩ አካላት ስለገጠሙኝ ነው። የውጭ አካላት እኮ ናቸው እንዲህ የሚያደርጉ እኮ ነው። የኢትዮጵያን አሁን እኮ ብልጽግና የሚቃወሙ ሰው ናቸው። እሺ ጥሩ ደረሰበት። ሰው ምን አረገ? ያንን ሰንሰለት ቆረጠው? ይህን የውጭን አካላት ዓላማ እያሰኩ ያሉ በመንግስት አነጋገር ባንዳ የሚላቸውን አካላት አስቆማቸው? እዚህ ጋር ጥያቄዎቹ ከዚህ ነው መነሳት ያለባቸው ብሎ መነሳት አለበት። ሌላውን ግን መላከ ገነትና እኔ ብዙ ስለምናወራ በኢንቦክስ የቀረውን ነገር ብዙ ነገር ለምን አሁን እዚህ የማይነገር ስለሆነ
ለምእመናን እናክል ከነገርን እኔ ደግሞ ከአባቴ ጋር ደግሞ በውስጥ እናወራለን የቀረውም ማለት ነው። ለእናንተ ግን ይሄ በቃል ግን መምህር ግን ማን ነው መልአከ ገነት የጠየቁኝ ግን ምን ማድረግ አለብኝ ምናምን እንዴት መሆን አለብን የሚለው ግን እኔ ደግሞ እንደ ልጅነት ደግሞ በውስጣችን በቴሌግራም ብናወራ የተሻለ ጥሩ ይመስለኛል። እስከዚህ ይበቃኛል ከተናገርኩ። መሌ ይቀሰሽ። ቴንኪዩ። እኔ ምንድነው እንደው እንደ መፍትሄ መጠቁመው በዚህ አጋጣሚ ግን እኔ ዝም በማለት አሁን የምናነሳቸውን ችግሮች ጥልቅ ናቸው። እኔ አዲስ አበባ 17 ዓመት አገልግያለሁ። በመደበኛ አገልጋይነት አውቃለሁ ያለውን ነገር በደንብ ስለምረዳ ደግሞ በዚህ አጋጣሚ የምናገረው እኔ ተራ ዲያቆንና ተራ ሰባኪ ሆኜ ነው የኖርኩት። ሁለት ምድቦች ነው፣ በሁለት ምድብ ነው የሰራሁት አዲስ አበባ። ረዥሙን ዓመት ዲያቆን ስለነበርኩ በዲቁና ነው። ከዛ በኋላ የተወሰነ ዓመት 2 ዓመት ነው 3 ዓመት ደግሞ በስብከት ወንጌል ነው የሰራሁት፣ ሰባኪ ወንጌል። እዚህ ውስጥ ምን በስነ ስርዓት እኔ በላቢ ነው አገልግዬ እዚህ የደረስኩት። ማንም ሊከሰኝ የሚችል ሰው ካለ እዚህ ይምጣ ላይ በላይ በኮንፊደንስ ይህን እንናገራለን። ብዙ መረጃዎች አሉ። ከሌባ ጋር ስጋፈጥ ማስጠንቀቂያ ያስጻፍልኝ ሌቦቹን ያጋለጥኩበት አለቃና ጸሐፊ ደብዳቤ በእጅ የጻፍኩታለን። አንዳንዶቻችሁ ዝም ብላችሁ መታችሁ የምታወሩ ሰው ስላለ ስለተመቸን አይደለም። እዚህ ሀገር መተን ከወጣን በኋላ አይደለም። እኔ መናገር የጀመርኩት ገና ከ15 ዓመት በፊት ጀምሮ ነው። ስለተመቸን አይደለም። አሁን እንደውም የተመቸኝ አሁን ነው። አሁን ተመችቶን ነው የምኖረው አሜሪካ ነው። ኦኬ የምኖረው አገልግሎት ላይ ነኝ። ምንም የምፈልገው ነገር ኖሮ አይደለም። ከራሴ እንድትገነዘቡ ነው። እንደውም የተሻለ ነገር እየተንሸራሸርኩ መኖር የምንችልበት ፖዚሽን ላይ ነው አሁን ያለሁት። ችግር ላይ የነበርኩት እንደውም ኢትዮጵያ ውስጥ ነው። እና ምን ለማለት ፈልጌ ነው፣ እኔ የምጠብቀው ወጣቶቹ ላይ ነው። ወጣቶቹ ኢሞሽናል ሆኜም ነው የምናገረው። ምክንያቱም አንዳንድ ነገሮች የተስፋ መቁረጥ ንግግሮች ናቸው የምናገራቸው። ለምን ሰንበት ትምህርት ቤት ተደራጅቶ ቤተክርስቲያኑን እያንዳንዷን አጥቢያ ይጠብቅ። ሙዳየ ምጽዋት የሚገለብጥን አስተዳዳሪ በር ከፍቶ ሊቀበል አይገባም። እኔ ምክንያቱም ወደዚህ ካልተገባ በስተቀር መቼም ቢሆን ዱላ የሚያስፈልገው ነው። ይሄ አሁን ያለንበት እንቅልፍ ተነስ ምናምን ብለን በድምፅ ብቻ አይደለም። አንዳንዴ እኮ ተነስ ምናምን ብለን በእጃችን ወይም እንደዚህ መነካካት አለብን የተኛን ሰው ለመቀስቀስ። እኔ እንደዚያም የሚነቁበት አይደለም። አንዳንዶቹ ቸብ ማድረግ ያስፈልጋል። እኔ ይቅርታ አድርጉልኝ፣ ተደባደቡ ምናምን እያልኩ አይደለም። ይሄ አሊጎራ እንትን ንግግር ነው የምናገረው። ማለት ኢንቴንሽን ተረዱኝ። ወጣቶቹ በጣም ነቅተው መጥተው ምንም እኮ ዱላ ምናምን አያስፈልግም በቤተክርስቲያን ውስጥ ባይዘ እግዚአብሔር የሚያውቀው አያስፈልግም። ግን ኖ ስታፕ ሌብነት ከዚህ በኋላ ይበቃል። እንዴ 3 ሰዓት ላይ ከጠዋቱ ቢሮ ይገቡና 5 ሰዓት ላይ ወጥተው ይሄዳሉ። የቤተክርስቲያን አስተዳዳሪ፣ ጸሐፊ፣ ቁጥጥር፣ እነዚህ በሙሉ ቅዳሴ እንኳ እስከሚገቡ እንኳ አይቆይም። ማንም አያስቀድስም። ሄዱና እያንዳንዷ ቸርች ቸክ አድርጉ። ቆሞ የሚያስቀድስ እንደው በጾም ቀን አሁን ፍልሰታ ላይ ራሱ ይመጣሉ። 3 ሰዓት ይገባሉ። 2 ሰዓት እዚያ አካባቢ ከቄሶቹም ከዲያቆናቱ ምናምን ከዚያ ጋር ወሬ ምናምን ጨዋታ። ከዚያ 11 ላይ ወጥተው ማለት 5 ላይ ወጥተው ይሄዳሉ። የት ነው የሚሄዱት? እዚህ ጋር አላወራው። እንደዚህ ያሉትን አገልጋዮችን መሸከም ትክክል አይደለም። ምዕመናን እንደዚህ ያሉ አገልጋዮችን ማስተካከል መቻል አለባቸው። ምዕመናን ነው ያልኩኝ። እኔ ወደ ላይ እያልኩኝ አይደለም አልልም። እኔ አቅሜን አውቃለሁኝ። ደግሞ መልስ ለማያስገኝ ነገር ደግሞ እንደዚያ ማለት አልፈልግም። ምዕመናኑ ግን ይችላሉ። ባይዘው ስናደርገው ነበር። ባይዘውኛ ሙዳየ ምጽዋት የሚገለብጥ ጳጳስ እኛ ካህናቱ ተነጋግረን አባረን እናውቃለን። እኔ ቤቴል ሚካኤል አባረን እናውቃለን። ካህናቱ በጣም ሌባ የሆነ አለቃ አስቸገረን። በደንብ አድርገን ሸኝተነዋል። እንዴ አያስፈልግም፣ ሌባ ያችን ቦታ አይረግጣትም በሚል ማለት ነው። ሙዳየ ምጽዋት የሚገለብጥ ከሆነ እናባረራለን። ዋይ በንጽህና በደሞዝ የሚያገለግል ከሆነ ሌባ ምን ያደርጋል? ቤተክርስቲያን ውስጥ ሌባ አይባረክም። ሌባ ለምን ይባረካል? ሌባ እኮ ነው። ሌላው ነውር የሚሆኑ በቤተክርስቲያን እኮ ዝሙት እኮ በጣም ዝሙት እኮ የመጨረሻ ለአንድ ክህነት ላለው ሰው እኮ ይሄ እኮ በጣም የመጨረሻ ቆሻሻ ነገር ነው። እንደዚህ ያሉትን ነገሮችን ካየ ወይንም ደግሞ
የሆነ መጠጥ ቤት ገብቶ አንድ መነኩሴ ወይ አንድ ቄስ ሲወላገድ ካገኛችሁ እንደው አባ ኑ መንገድ ላሳይህ ብሎ ወስዶ ቤቱ አስገብቶ ትንሽ አሸት አድርጎ መላክ ያስፈልጋል። የእውነቴን ነው። እኔ ሰካራምን ተሸክመን ዘልዛላ በየቦታው እየሄደ የሚንዘላዘሉትን በሙሉ ተሸክመን እያፈርን እየተሸማቀቅን መኖር መብቃት አለበት። ሲሪየስሊ ስታፕ አቁም። ያቆማሉ ደግሞ እርግጠኛ ነኝ። ወጣቱ ተደራጅቶ አንድ ከሆነ ያቆማሉ። አለበለዚያ ግን እኔ ምን አገባኝ እግዚአብሔር ያውቃል፣ ኧረ እኔ የራሱ ጉዳይ እያልን የምንቀጥል ከሆነ ግን እውነቴን ነው የምነግራችሁ፣ ብልሹ አሰራር የሞራል ውድቀት ያመጣል፣ ቤተክርስቲያንን ይጎዳል። እነ ሉተርን የወለደው የካቶሊክ ቤተክርስቲያን ብልሽት ነው። 47 ዲኖሚኔሽን የፈጠረው የአስተዳደር ብልሽት ነው። ሪሊ ሰው ቤተክርስቲያን ውስጥ የአስተዳደር ብልሽት ካለ በሙስና በጉቦም ይቀጠር በጉቦም ይሸም። ይሄ ሰውዬ በጉቦ ተሾመ እኮ 1 ሚሊዮን ከፍሎ የሚገባው 1 ሚሊዮን 2 ሚሊዮን ሊሰርቅ እኮ ነው የሚገባው። ይሄንን ወጣቱ መንቃት አለበት። ወጣቶች ተደራጅታችሁ፣ በተለይ የሰንበት ትምህርት ቤት ወጣቶች ቤተክርስቲያንን ጠብቋት፣ ነውረኝነትን ኖ በሉ። እንደዚህ ያሉትን ነገሮችን ኖ ለአንተ ይሄ አይገባም፣ እዚህ ቦታ ላይ እንድናይ አንፈልግም። አንድ ሰባኪ የሆነ ቦታ ገብቶ ሲንዘላዘል ካያችሁት ኖ ሞር፣ ከዚህ በኋላ እዛ ቦታ ላይ እንዳናይህ። የቤተክርስቲያን ክብር ቤተክርስቲያን ያው የህንድ ቤተክርስቲያን አንድ አባት አገኘሁኝ እና የኛ ቤተክርስቲያን ዲያቆን ዘማርያም ድሮ እኛ ቤተክርስቲያን ከመግዛታችን በፊት የህንድ ባላንካራዎች ቸርች ነበረ የምንገለገለው 4 ዓመት ወራ 5 ዓመት መንበሩን ሰጥተውን እኛ ነበር የምንገለገልበት እና 2 ቄስ ብቻ ነበሩ የነበሩት። ትልቁ ካህን አረፉ እና የለቅሶ ሲሄድ የወጣቱ ካህን ቄስ ሆኖ ብቻውን ሆኖ አገኘሁት። ከስንት ዓመት በኋላ መሰለ? ከ6 ከ7 ዓመት በኋላ እና እኔ ልጆችን አስተምሬ 10 ምናምን ዲያቆናቶች በጣም ሳሳት የራሱ የሚሰብኩ ጭምር ልጆች አድርሻለሁ። ከዚያ እሺ አሁን ማን ነው የሚያግዝ? ሌሎች ካህናቶች አሉ ስለው ደግሞ ትልቁ በአሜሪካ ትልቁ ቤተክርስቲያን ነው ስለው አይ እኔ ብቻ ነኝ አለኝ። እዚያ ጋር ሳያቸው የነበሩት ልጆች አናጉኒስቲስ ናቸው፣ ዲያቆን እንኳን አይደሉም፣ ንፍቀ ዲያቆን ምናምን የሆኑ ናቸው። ለምንድን ነው እነዚህም ያን ጊዜ ሲያገለግሉ የነበራቸው? እነዚህስ አይ እኔም ዲያቆን አይደለሁ፣ አንተስ? እኔም ዲያቆን አይደለሁም እንዴ። ከዛ ቄሱን ጠራሁና የኛ ልጆች እኮ ራሱ እኮ ሰንበት ትምህርት ቤት እየመጣ የሚያስተምርልን የነበረ ነው። አሁን ካህን የሆነ ወጣቱ ለምንድን ነው ልጆችን ማታስተምረው? ይሄ እኮ ትልቅ ቤተክርስቲያን ነው፣ ትምህርት ቤት ያለው በጣም ትልቅ ሂውጅ ካቴድራል ነው። እንዴት አንድ ቄስ አንተ ብቻ እንዴት ያገለግላል? ለምንድን ነው ዲያቆናቶችን የማታስተምሩትና የማተኩት ለምንድን ነው አልኩት። ከዚያ የሁሉም አብያተ ክርስቲያናት የግብጾቹም የሁሉም ነበሩ፣ በነገራችን ላይ ጳጳሳት ሁሉ ነበሩ ልቅሶ ላይ። ከዛ ሲጠይቅ ምን አለኝ? አይ እኔ እኮ ማስተማር አልችልም አለኝ። ወይ አይ በግል ማስተማር አይቻልም ዲያቆናትን። በምንድን ነው ሴሚናር ውስጥ ገብቶ በስነ ስርዓት ራሷ ቤተክርስቲያኗ ናት አስገብታ 3 ዓመት ተመርቆ ከመጣ በኋላ ነው ዲያቆን መሆን የሚቻለው እንጂ አንድ ሰው በግሉ አንድ ቄስ አንድ መርጌታ እኛ እንደምናደርገው ማስተማር አይቻልም። ለካ እነሱ ጋር እና አልችልም እና 3 ዓመት መማር ዝኖት ቢግ ዲል በቃ ማለት በጣም ከባድ ነው 3 ዓመት ምናምን ብሎ አወራኝ። እንዴ 3 ዓመት መማር ምንድን ነው ትልቁ ነገር? ይሄ እኮ 3 ዓመት እኮ እኛ እኮ ቅኔ ቤት ገብተን ያውም 4 ዓመት 5 ዓመት ነው የምንቆየው። አንዱን ዲፓርትመንት የምንማርበት ነው። ሲሪየስሊ ዲፕ ገብቼ ለምንድን ነው ይሄን የማታደርጉት ብዬ አወራሁት። ፋይናሊ ግን አንድ ነገር አለኝ። ይህችን ነገር እንዴት ይዙልኝ ነው? አይ በእኛ ቤተክርስቲያን ሁሉም ሰው ዝም ብሎ በነገራችን ላይ ዲያቆን ቄስ እንዲሆን አንፈቅድም አለኝ። ለምን ካደረግነው ቄስ ካደረግነው ፉል ታይም ደሞዙን ምንም ነገር ሳይቸገር ምንም ነገር ኑሮውን በጥሩ ሁኔታ እንዲኖር ቤተክርስቲያኗ ጥሩ ደሞዝ ከፍላ ማኖር አለባት። ኦኬ እሱን አውቃለሁ። የአቅም ጉዳይ ከሌለኩን እያገለገለ እየሰራ ማገልገል ይችላል አልኩኝ። የኛን ማለት ነው እየሰራን ቤተክርስቲያኗ ሙሉ በሙሉ እየከፈለችን አይደለም። በሌላ በኩል ደግሞ ራሳችንም እየሰራን ስለሆነ እኛ ራሳችንን እንደጉመው ሌላ ስራ እኮ እየሰሩ ሰንዴ ምናምን እንደዚህ የተወሰኑ ቀናቶች ናቸው አገልግሎት፣ ሌላውን ቀን መስራት ይችላል አልኩት። ልብሱን ነው በቀሚሱን እንደዚህ በእጁ አሳየኝ። ቀሚሳችንን ለልብሳችን አክብሮት ስለምንሰጥ ዓለማዊ ስራ ቦታ ላይ እንደዚህ ያሉ ካህናት እንዲሰሩ አንፈቅድም አለኝ። ኦኬ በጣም ሴንስ የሚያደርግ ነገር ነው። በጣም ትክክል ነው። ስለዚህ ዲያቆን ካደረግን ደግሞ የግዴታ ካህን ካደረግን ደግሞ ደሞዛቸውን መክፈል አለብን። ይሄ ስለሆነ
ቤተክርስቲያን የአቅም የፋይናንስ ችግሮች ሊኖሩበት ስለሚችሉ ውስን ናቸው አገልጋዮቻችን አለኝ። እኔ እንደ ኢትዮጵያውያን ኳሊቲ ላይ ከመስራት ኳንቲቲ ላይ ከመስራት ኳሊቲ ላይ የኛሳ 300 ካህኔ አንድ ቤተክርስቲያን ላይ 15 ሰባኪ አለ። እኔ ኮተቤ ገብርኤል ሰባኪ በነበርኩበት ጊዜ 4 ሰባኪዎች ነበር ነው። ብታምኑ ባታምኑ ለደሞዝ ብቻ የሚመጣ ሰባኪ ነበረ። እኔ ገና ፍሬሽ ሰባኪ ስለነበርኩኝ ደስ ይለኛል። በሳምንት ቢያንስ 2 ቀን እሁድና ዓርብ የኔ ነበረ እና ግን ያንንም የሥራ ማስኪያጅ አለ ከቤተክርስቲያኑ የሚፈቀደ ስብከተ ወንጌል ከሰኞ እስከ ዓርብ ሌላ ከቅድስት ሥላሴ ከጳውሎስ የሚመጡ ወይንም አንዱ ይወካከላሉ። ለምሳሌ መገናኛ እግዚአብሔር የሚያገለግል ሰባኪ ኮተቤ መጥቶ ይሰብካል። የኮተቤው ሰባኪ ደግሞ እኔ እዚያ ሄጄ ሰብካለሁ፣ አበሏን እዚያ እቀበላለሁኝ። የዚያኛውን አበል እዚህ ጋር ለሥራ ማስኪያጅ ለስብከተ ወንጌል የሚሰጠውን እዚህ ጋር ከፍለዋለሁኝ። እዚያ ጋር ሄጄ ደግሞ ለእኔ ይከፈለኛል፣ ከደሞዝ የውጭ ማለት ነው። ቤተ ክርስቲያን አንድ ቀን ደብራችን ላይ ሰብከናነት በሚገርም ሁኔታ አሁንማ ወደ 20 ገብቷል አሉ ሰባኪ በአንድ ደብር 10 ምናምን ገብቷል ይባላል። አንድም ቀን አይሰብኩም፣ ግን ሙሉ ደሞዝ ይከፈላቸዋል። ምናልባት ከዶክተሮች በላይ 20 ሺህ 30 ሺህ ገብቷል ደሞዝ በሚገርም ሁኔታ። አንድ ዲያቆን 20 ሺህ እየተከፈለው ነው። እና እንዲያው ዲያቆን ቄስ ሲሆን እውነት ተመናገር ቢያንስ በወር 2 ጊዜ ይደርስብናል። አንድ ሳምንት ፍታት እንፈታለን፣ አንድ ሳምንት እንቀድሳለን፣ 2 ሳምንት እናርፋለን። እንደዚያ ነበር የነበረው። 4 ሽፍት አለ። ኦኬ በየአብያተ ክርስቲያናቱ በነገራችን ላይ ይህ አለ። በጣም ጥቂት አድባራት ካልሆኑ በስተቀር። ስለዚህ አንድ ዲያቆን የሚከፈለው ደሞዝ በወር 2 ሳምንት ብቻ ሰርቶ ነው። የዓመቱን ግማሽ ብቻ ሰርቶ ሙሉ ደሞዝ ግን ይከፈላል። ቤተ ክርስቲያን በጣም ሀብታም ናት። እንዲህ የተከፈለው ደግሞ በየጽዱ ቁጭ ብሎ ሲያድም ይውላል። ጎጃም፣ ጎንደር፣ ወሎ ዘረኝነቱ አንዲት ለቤተ ክርስቲያን የሚጠቅም ነገር አቅዶና አልሞ መስራት እንዴት ይሳነናል ነው የኔ ጥያቄ። ቤተክርስቲያን ደሞዝ ትከፍላለች፣ ሲያገቡ ትድራለች፣ ችግር የለባትም የመሸኘት የመርዳት እና ይሄ ባለበት ሁኔታ ላይ ዝም የምንል ከሆነ ይቀጥላል። የሚበሉ አሉ፣ የሚጠጡ አሉ፣ የሚሰው አሉ፣ የሚመኑ ግን ይቸገራል። ሰንበት ትምህርት ቤት ተደራጅተህ ቤተክርስቲያንህን ጠብቅ። ይህንን ማድረግ ካልተቻለ ግን ሳስበው ሲታሰብ የሚከፈል ባህር የለም ሲረግጡት እንጂ። ኦኬ መርገጥ በእግራችን መግባት ግድ ነው። የተጨበጠ ነገር እንስራ ለማለት ፈልጌ ነው። ይህንን ማናደር ከሆነ ሪሊ ዝም ብለን ስናወራ እውነትም እንደ አክቲቪስት ዝም ብለን ስንለፈልፍ አንዱ ይመጣና ምንም ችግር የለም ሲል ሲያደነዝዝ፣ ሌላው አምቶ ሲያነቃ፣ አንዱ ዋይት ሃውስ ለመግባት ችግሯን ቤተክርስቲያን ለማሳየት መከራውን ይበላል። ሌላውኛው ይሄድና ነጩን ለብሶ ምንም የለም እኮ ችግር የለውም በሉ እልል በሉ አጨብጭቡ ይላል። እኔ ትናንትና ተናግሬያለሁ። ሰው ሲሞት ፍታት ነው የሚፈታው። ኦኬ ሰው ሲሞት ፍታት ነው የሚፈታው። ሰው እያለቀሱ ፍታት ይፈታል እንጂ ሰው ሲሞት ወረብ አይወረብም። እልል በሉ አጨብጭቡ አይባልም። ፍታት የቤተ ክርስቲያኗ ስርዓት ራሱ ለሚሞቱ ሐዘን መድረስ፣ ፍታት መፍታት፣ ማልቀስ ማለት ወደ እግዚአብሔር መጸለይ፣ ነፍሱን ማረው ብሎ ለሞቱት ደግሞ ለቤተሰቦች መጽናናት አድል ብሎ ማለት የወግ ነው። ነጭ ለብሰህ ምንም አልተፈጠረም ብለህ ግን በአደባባይ መተህ የገጽታ ግንባታ የምታደርግ ከሆነ ለሚጨፈጭፉ ሰዎች፣ ለሚያርዱ ሰዎች ምንም እኮ አልተፈጠረም እያልክ ዲና የምታደርግ ከሆነ በሞት ሰዎች እየቀለድክ እንደሆነ ነው የሚገባኝ። እኔ ለሁሉም ጊዜ ያለው ጊዜ ለሁሉ የሚለውን ማሳየት ፈልጋለሁ። ቴንኪው። እሺ እግዚአብሔር ያክብርልን። እሺ ወንድማችን መላኩ መል ይሰማል። ሰላም ዲያቆን ቀሲስ ይፍቱኝ ባርኩኝ። ቀጥሉኝ በኋላ አወራለሁ ትንሽ አይመች። እሺ እንግዲህ በደንብ አድርገን እናወራለን። በተለይ አሁን እያነሳሳን ያለው የቤተክርስቲያን ወቅታዊ ጉዳይ እንደመሆኑ መጠን ሁሉም ሰው የራሱ የሆነ ምልከታ አለው። እንደ ቤተክርስቲያን ልጅነቱ አሁን ቀሲስም እንደ ካህንነታቸው እንደ ቤተክርስቲያን አባትነታቸው ነው ሁሉም ሀሳብ ይሰጣል። ዞሮ ዞሮ ግን ምንድነው ይሄን ሁሉ የሚያናግረን የቤተክርስቲያን ወቅታዊ ፈተና በምን መንገድ እንግለጸው? ይሄ ሁላችን ሊያናግረን ሊያግባባን ይችላልና ይሰማል። ያንተ ነው የሚሆነው። ይሰማል። አይሰማም? ኤልያስ ቀጥል። ይሰማል። እሺ የሚሰማችሁ ከሆነ ወቅታዊ ጉዳዩን እንደዚህ የሚያስብል ቀሲስ ይፍቱኝ ብለናል። ወድቃሚ